ክብር ሁሉ ለናዝሬቱ ለኢየሱስ ክርስቶስ ይሁን። የተወደዳችሁ የምወዳችሁና የማከብራችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? የእግዚአብሔር ጸጋና ሰላም ከናንተ ጋር ይሁን። መጥቻለሁ። ዛሬ ደግሞ የእግዚአብሔርን ቃል ላስተምራችሁ። የጀመርነውን ትምህርት እንቀጥላለን። የአንደኛ ዮሐንስን ትምህርት እየተማርን ነው። ምዕራፍ 3ን ባለፈው ክፍል ጨርሰናል። ዛሬ ምዕራፍ 4ን እንጀምርና ከምዕራፍ 4 ቁጥር 1 እስከ 12 ያለውን እንመለከታለን። የእግዚአብሔር ጸጋ ይረዳናል። ጌታ የተመሰገነ ይሁን። የእግዚአብሔር ቃል ሕይወትን ያድሳል። የእግዚአብሔር ቃል ነፍስን ይመልሳል። ጌታ የተመሰገነ ይሁን። እግዚአብሔር መናገር የሚፈልገውን ሁሉ በቃሉ ብሎናል። ወገኖች ሆይ ሰው ሁሉ የእግዚአብሔርን ቃል የሚሰማ ከሆነ መጽሐፈ ምሳሌ ምዕራፍ 1 ቁጥር 33 ሲናገር ምን ይላል? የሚሰማይ ግን በእርጋታ ይቀመጣል፣ ከመከራና ከስጋት ያርፋል ይላል። እግዚአብሔርን የሚሰሙ ሰዎች ከመከራ ብቻ አይደለም፣ መከራ ከመምጣቱ በፊት ስጋት ነው የሚመጣው፣ ጭንቀት ነው የሚመጣው። ከዚያ ነገር መጀመሪያ ከስጋት ከዚያ እስከሚመጣው መከራ ያርፋሉ ይላል። እግዚአብሔርን የምንሰማው በምንድን ነው ይላል? ደግሞ እግዚአብሔርን የምንሰማው በቃሉ ነው ወገኖች ሆይ። ስለዚህ የእግዚአብሔር ቃል አለልን። ሚዲያ እየመረጥን በስነ ስርዓት ልንሰማ ይገባል። የእግዚአብሔርን ቃል ሰዎችን እየመረጥን ልንሰማ ይገባል። ምክንያቱም ወገኖች ሆይ ዛሬ አንዱ የትምህርታችን ክፍል የምትሰሙትን ሁሉ መርምሩ ነው የሚለው። ምክንያቱም የእግዚአብሔርን ስም ተላብሰው የሚመጡ ብዙ ሐሰተኛ ነገሮች አሉ። ሕይወትን የሚያጠፉ ሕይወትን የሚያበላሹ ነገሮች አሉ። ሁሉ የእግዚአብሔር ቃል አይደለም። የእግዚአብሔርን ቃል የተናገረው ሁሉ የእግዚአብሔርን ቃል አይናገርም። ትንቢት የተናገረው ሁሉ መጽሐፍ ቅዱስን ያነበበ ሁሉ በሙሉ ክርስቲያን ነው አይልም፣ የዳነ ነው አይልም። እና የእግዚአብሔርን ቃል መስማት አለብን። የእግዚአብሔርን ቃል ትክክለኛውን ስንሰማ ወገኖች ሆይ እኛ በሕይወት እንኖራለን፣ ለሌሎችም ሁሉ በረከት እንሆናለን። ወገኖች ሆይ መጀመሪያ ሰው ራሱ ደህና ሲሆን ነው ለሌላ መትረፍ የሚችለው። ሰው ጤነኛ ሲሆን ነው ለሌላው መትረፍ የሚችለው። እሱ ከታመመ፣ እሱ ችግር ላይ ከወደቀ ለማን መልካም ነገርን ማድረግ ይችላል? መጀመሪያ ራሱን ነው መጠበቅ ያለበት። ስለዚህ ራሳችንን የምንጠብቀው በእግዚአብሔር ቃል ነው ማለት ነው። ጌታ የተመሰገነ ይሁን። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 እስከ 12 ያለውን ቃል በጌታ በኢየሱስ ስም አነባለሁኝ። ወዳጆች ወይ መንፈስን ሁሉ አትመሙ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙ ሐሰተኛ ነቢያት ወደ ዓለም መጥተዋል። መንፈሶችን ሁሉ ዝም ብላችሁ አትቀበሉ፣ መርምሩ ይላል። ምክንያቱም ብዙ ሐሰተኛ ነቢያት ወደዚህ ዓለም መጥተዋልና። የእግዚአብሔር መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ከእግዚአብሔር ነው። ሚዛኑ ምንድን ነው የምትለኩት? ክርስቶስ ኢየሱስን የሚሰብኩ ከሆነ በክርስቶስ ኢየሱስ አምነው በወንጌል ኃይል ክርስቶስን የሚያጎሉ ከሆነ እነዚህ ከምንድን ናቸው? ከእግዚአብሔር ናቸው። ምክንያቱም እዚህ አንደኛ ዮሐንስ ላይ የተገለጡት ክርስቶስ በሥጋ አልመጣም የሚሉ ናቸው። ክርስቶስ በሥጋ ካልመጣ አልዳንም። እኛ ደግሞ ካልዳንን ደግሞ የዘላለም ሕይወት የለንም ማለት ነው። እነዚህ ክርስቶስ አልመጣም፣ በሥጋ አልመጣም፣ በመንፈስ ነው የሚሉ ስለሆኑ ክርስቶስ በሥጋ መጥቷል ብለው የሚያስተምሩ ከሆነ እነሱ ከእግዚአብሔር ናቸው ይላል። ወገኖች ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ግን ከእግዚአብሔር አይደለም። ምክንያቱም እዚህ ላይ ክርስቶስ አልመጣም ብለው እያስተማሩ ስለሆነ ከእግዚአብሔር አይደሉም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህ እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ። መጽሐፍ ቅዱስ በተደጋጋሚ የክርስቶስ ተቃዋሚ እንደሚመጣ ተናግሯል። አልተገለጠም አሁን። ነገር ግን መንፈሱ ውስጥ ለውስጥ እየሰራ እንደሆነ መጽሐፍ ቅዱስ ይናገራል። ምክንያቱም ሐሰተኛው ክርስቶስ አሁን አልተገለጠም። መንፈሱ ግን ስውር በሆነ መንገድ ምን እያደረገ ነው? እየሰራ ነው። ለምን በገሃድ አልተገለጠም? ጊዜው ገና ስለሆነ ነው። ለምንድን ነው በስውር እየሰራ ያለው ካልን ቤተክርስቲያን ስላልተወሰደች፣ ቅዱሳን ስለሚጸልዩ፣ ቤተክርስቲያን ስላለች፣ መንግስት ደግሞ ወንጀልን ስለሚቃወም በገሃድ መስራት አይችልም፣ በግልጥ መስራት አይችልም። ያን ጊዜ ግን ቤተክርስቲያን ስትወሰድ በግልጥ መስራት ይችላል ማለት ነው። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችሁማል። ዳግም ስለተወለዳችሁ ከእግዚአብሔር ስለሆናችሁ አሸንፋችኋል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነው። ጌታ ይመስገን። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለም ይሰማቸዋል።
ዓለም ይሰማቸዋል፣ ይቀበላቸዋል። ከዓለም ስለሆኑ ስላልዳኑ፣ በክርስቶስ ውስጥ ስላልሆኑ፣ የክርስቶስን ትምህርት ስለሚያጥላሉ፣ የክርስቶስን ልጆች ስለማይወዱ ዓለም ይሰማቸዋል። እናንተ ግን ከዓለም ስላላይደላችሁ ዓለም ይጠላችኋል። የዓለምን ነገር ስለማትናገሩ፣ የዓለምን ነገር ስለማታውጁ ማለት ነው። እኛ ከእግዚአብሔር ነን። እግዚአብሔርን የሚያውቅ ይሰማናል። ሃሌሉያ። ከእግዚአብሔር ያልሆነ አይሰማንም። የእውነት መንፈስ እና የስህተት መንፈስ በዚህ ታውቃላችሁ። ቁጥር 7 ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን ምን እንበል? እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ሃሌሉያ። በዚህ የእግዚአብሔርን ፍቅር በእኛ ዘንድ ተገለጠ። በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅር እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከልን እንጂ እግዚአብሔር እንደወደድነው አይደለም። አያችሁት? እግዚአብሔር ወደደን፣ ምን አደረገን? የኃጢአታችን ማስተሰሪያ የሚሆን ልጁን ላከልን ይላል። እኛ ሰውን እንወዳለን አይደል? እወድሃለሁ ሳይሆን የሆነ አንድ ደረጃ ለሰውየው ታደርጉለታላችሁ። ለዚያች አንድ ነገር ታደርጉላታላችሁ። በቃል አይደለም ነው እያለ ያለው። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን፣ ዋጋ ከፍሎ ከወደደን፣ አብ ልጁን ሰጥቶ ከወደደን፣ ልጁ ደግሞ መስዋዕት ሆኖ ከወደደን፣ እኛ ደግሞ እርስ በርሳችን ልንዋደድ ይገባል። ምን በማድረግ? በቃል ሳይሆን የወደዱን እነሱ በምንድን ነው? በስጦታ ነው። ራሱን በመስጠት አብ ልጁን በመስጠት አንድያ ልጁን። እኛስ እወድሃለሁ ሳይሆን በተግባር በማድረግ ልንዋደድ ይገባል። ቁጥር 12 እግዚአብሔርን ማንም ከቶ አላየውም፣ እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል ይላል። እንጸልያለን። አምላካችን ሆይ እናመሰግንሃለን። ክብር ለአንተ ይሁን። አሁን ደግሞ ቃልህን አስተምረን፣ የተገለጠውን ቃልህን አስተምረን። እግዚአብሔር ሆይ በዚህ ሚዲያ የሚሰሙ ሁሉ ቃልህ ይድረሳቸው፣ ልባቸው ይከፈት፣ ቃልህን አብራልን። አየሩ ሁሉ የተከፈተ ይሁን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እያንዳንዱን ነገር ሁሉ ለአንተ አሳልፌ እሰጣለሁ። ጌታ እግዚአብሔር ሆይ እንወድሃለን፣ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ የተመሰገነ ይሁን። እንግዲህ ዮሐንስ ባለፈው ስንመለከት ምዕራፍ 1ን፣ ምዕራፍ 2ን፣ ምዕራፍ 3ን ህብረታችን ከአብ ከልጁ ከኢየሱስ ክርስቶስ ጋር ከመንፈስ ቅዱስ ጋር ነው እያለ ሲነግረን ቆየና ሐሰተኛ አስተማሪዎች ተነስተው ያችን ቤተክርስቲያን እያናወጧት ስለነበረ ስለዛ በጣም ማብራሪያ ሰፊ ነገር እየሰጠን መጣና አሁንም ደግሞ እሱን ነው የሚነግረን። ምዕራፍ 4 ቁጥር 1 እስከ 3 ሐሰተኛ አስተማሪዎች በዓለም ላይ መጥተዋልኝ። ስለዚህ ሁሉን ሐሰተኛ ነው አትበሉ፣ ሁሉን ደግሞ እውነተኛ ነው አትበሉ። ነገር ግን ምን አድርጉ? መርምሩ ይላል። መርምሩ፣ መዝኑ። መመዘኛው ምንድን ነው? ዋናው መመዘኛው ኢየሱስ ክርስቶስ በስጋ አልመጣም የሚሉ ናቸው እነዚህ አስተማሪዎቹ። በስጋ አልመጣም፣ በመንፈስ ነው የመጣው። ስለዚህ ኢየሱስ ክርስቶስ በስጋ ካልመጣ ደግሞ ወገኖች እኛ የዘላለም ሕይወት የለንም ማለት ነው። ምክንያቱም ጌታ ኢየሱስ ክርስቶስ በስጋ መጥቷል። የሰውን ስጋ ለብሶ መጥቷል። በመስቀል ላይ የዛሬ 2000 ዓመት መስቀል ላይ ተንጠልጥሎ ሕይወቱን ሰጥቶ አድኖናል። ክርስቶስ በስጋ መጥቷል፣ በመንፈስም መጥቷል። ምክንያቱም ፍጹም ሰው ነው፣ ፍጹም አምላክ ነው። ክርስቶስ መለኮት ነው፣ ፍጹም ሰው ነው፣ ከማርያም ተወልዷል። ፍጹም ደግሞ ጌታ ነው፣ ከእግዚአብሔር ተወልዷል። ጌታ የተመሰገነ። ስለዚህ አልመጣም የሚሉ ስለነበሩ መንፈስን ሁሉ አትመኑ፣ መርምሩ ነው ያለው። ሁሉንም በቃ ነቢያት ሁሉ አያስፈልጉም፣ በቃ ምናምን በቃ አስተማሪዎች ሁሉ አያስፈልጉም በሉ አላለም። ሁሉንም አግበስብሱም አላለም። ነገር ግን ምን አድርጉ? መርምሩ። መመዘኛ ነው እየሰጠን ያለው። ዋናው መመዘኛችን ኢየሱስ ክርስቶስን ይሰብካሉ ወይ? ኢየሱስ ክርስቶስን ሲሰብኩ ኢየሱስ ክርስቶስን መስበክ ብቻ አይደለም፣ ኢየሱስ ክርስቶስ የሚያስተምረውን ትምህርቱን፣ ጽድቁን፣ ቅድስናውን፣ እነሱን በጽድቅ የሚኖሩ ወንድሞችን የሚወዱ አገልጋዮችን የሚወዱ አገልግሎታቸውን የሚቀበሉ ከሌላው ጋር አብረው የሚካፈሉ ክርስቶስ ኢየሱስ የዘላለምን ሕይወት ሰጥቷል የሚሉ ከሆነ ትክክል ናቸው። አንዳንዶች ክርስቶስ መጥቷል ቢሉም እንኳን የክርስቶስን ትምህርት ግን አያስተምሩም። እነሱ በኃጢአት ውስጥ ይኖራሉ። ወገኖች ሆይ ሚዛኑን 3 አድርጎ ነው የሚያስቀምጠው። ክርስቶስን መስበክ አለባቸው። ክርስቶስን ከሰበኩ በኋላ ክርስቶስ መምጣቱን መናገር አለባቸው በገሃድ ኢየሱስ ክርስቶስ የእግዚአብሔር ልጅ። ምክንያቱም ኢየሱስ ስሙ ነው፣ ክርስቶስ ግን አምላክነቱ ነው፣ መሲህነቱ ነው፣ ጌትነቱ ነው። ከዘላለም መኖሩን የሚገልጥ ቃል ነው። ራሱ ጌታ ነው። ስለዚህ ክርስቶስ አልመጣም፣ መሲህ አልመጣም የሚሉ ከሆነ ከእግዚአብሔር አይደሉም። ሁለተኛ
ክርስቶስ መጥቷል ብለው የክርስቶስን ትምህርት ደግሞ የማያስተምሩ ከሆነ ስለ ጽድቅ፣ ስለ ዘላለም ሕይወት፣ ስለ ኩነኔ፣ ስለ እግዚአብሔር፣ ስለ እርስ በርስ መዋደድ፣ ስለ ኃጢአት ክርስቶስ አስተምሯል። ይሄንን ደግሞ ማስተማር አለባቸው። ሁለተኛ፣ ሶስተኛ እነሱ ራሳቸው በጽድቅ መኖር አለባቸው። ወንድሞችን መቀበል፣ ወንድሞችን ማገልገል፣ በፍቅር መኖር፣ እርስ በርስ መቀባበል፣ እነዚህ ሶስቱ ነገር ሚዛን ናቸው፣ ማንጠሪያ ናቸው። ስለዚህ ምንድነው እዚህ ላይ እየተናገረ ያለው? ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች ገብተዋል፣ መርምሩ ይላል። በምንድነው የምንመረምረው? አሁን በነገርኳችሁ በሶስቱ ነገር ክርስቶስን የሚቀበሉ ከሆነ ክርስቶስ በስጋ መጥቷል የሚሉ ከሆነ ከዛ የክርስቶስን አስተምሮ የሚቀበሉ ከሆነ ከዛስ ወንድሞችን የሚቀበሉ ከሆነ እነዚህ ከእግዚአብሔር ናቸው። እነዚህን ሶስቱን የማይቀበሉ ከሆነ ወይም አንዱን ተቀብለው አንዱን የማይቀበሉ ከሆነ ሙሉ አይደለም፣ አትቀበሏቸው፣ መርምሯቸው ነው እያለ ያለው። ስለዚህ አሁን ደግሞ ተመልሶ ወደ አስተምህሮ ነው እየገባ ያለው ዮሐንስ። ሁልጊዜ ስለ ትምህርቶች ስናስብ ከትምህርቶች ጀርባ ሁልጊዜ መንፈስ አለ፣ አጋንንት አለ። ትምህርትን ዝም ብለን የምንቀበለው ነገር አይደለም ወገኖች፣ መመርመር አለብን። እባካችሁ መርምሩ እያለ ነው ዮሐንስ እየተናገረ ያለው። የሚመስል ነገር ብዙ ነገር አለ። አሁን እዚህ እኔ ባለሁበት ሀገር በ10 ብርም በ1 ብርም በ100 ብርም አንዱን ዕቃ ታገኙታላችሁ፣ አንዱን ዕቃ። ነገር ግን ኳሊቲው ይለያያል፣ የአገልግሎቱ አይነት ይለያያል ወገኖች። ስለዚህ እዚህም ላይ ምንድነው ክርስቶስን ሰብከው ሊሆን ይችላል፣ ግን ውስጣቸውን ስትገቡ ጽድቅ የሌለበት እነሱ በርኩሰት ውስጥ በኃጢአት ውስጥ እየተመላለሱ እንደገና የክርስቶስን ትምህርት የማያስተምሩ ብዙ አሉ። መመርመር አለባችሁ። ሚዛን ነው እየሰጠን ያለው። ለምሳሌ እግዚአብሔር ቃል ሲናገር ምን ይላልኝ? አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 መንፈስ በኋለኛው ዘመን አሳቾችና የአጋንንትን ትምህርት የሚያስተምሩ በመካከላችሁ ይነሳሉ አለ። እና ሁለት ነገር ይናገራል። አንደኛ ሰዎቹ አሉ፣ ውሸተኛ የሆነ ትምህርትን የሚያስተምሩ ሰዎች አሉ። ውሸተኞች ናቸው። እነሱ ውሸታም ናቸው። የአጋንንትን ትምህርት የሚያስተምሩ ናቸው። ጋብቻን ይከለክላሉ። እግዚአብሔር የቀደሰውን ምግብ ይከለክላሉ። እግዚአብሔር ያስቀመጠውን ስርዓት ይከለክላሉ። እንደገና ውሸተኞች ናቸው ይላል። እንደገና እሱ ብቻ አይደለም። በሁለተኛ ትምህርት የሚሰጡት ትምህርት ግብዝነት ያለበት ትምህርት ነው የሚለው። የሚሰጡት ትምህርት ግብዝነት አለበት። ግብዝነት ማለት የግሪኩ ቃል ሂፖክራሲ ነው የሚለው። ሂፖክራሲ ማለት ተዋናኝ ማለት ነው። ተዋናኝ ማለት ደግሞ ወገኖች የራሱ ያልሆነ የሌላን ገጸ ባህሪ ተላብሶ የሚጫወት ማለት ነው። እነዚህ ውሸተኞች ያልሆኑትን ሆነው ትምህርቱን ቀምመው የሚያቀርቡ ናቸው። የአጋንንትን ትምህርት ቀምመው የሚያቀርቡ ናቸው ወገኖች። ሰዎች ውሸተኛና ግብዝ ቢሆኑም ትምህርቱን ግን የነሱ አይደለም፣ የአጋንንት ትምህርት ነው። የስህተት ትምህርቶች በአጋንንት የሚቀመሙ ናቸው። ሁልጊዜ ዮሐንስም ይህ ሐሰተኛ ነው ይህ እውነተኛ ነው በሉ ሳይሆን መመዘኛ እየሰጠን ነው። የቃሉን ሚዛን አድርጋችሁ በቃሉ ሚዛን ተጠቀሙ፣ በቃሉ መዝሙ እያለ ሚዛኑን እየነገረን ነው ወገኖች። የስህተት ትምህርት ካዳመጥናቸው ልብ ከሰጠናቸው ወገኖች ሆይ ማሳመን ባይችሉ እንኳን ምን ያደርጉናል? ያወናብዱናል፣ ግራ ያጋቡናል። ለምሳሌ የጆባ ዊትነስና የኦንሊ ጂሰስ ትምህርት ከቻልክ አሳምነው፣ ከቻልክ ምን አድርገው አሳምነው፣ ካልቻልክ ግን አደናግረው ነው፣ አወናብደው ነው፣ አይምሮን አጭበርብረው ነው። ሐሰት ትምህርት እንደዛ ነው። ከቻሉ ያሳምኗቸዋል፣ ካልቻሉ ምን ያደርጓቸዋል? ያወናብዷቸዋል፣ ያጭበረብሯቸዋል፣ ያምታታቸዋል። ወገኖች እንደዛ ነው የሚያደርጓቸው። ልብ ከሰጣችኋቸው፣ ስፍራ ከሰጣችኋቸው አይምሯችሁን ተውዘው ይሄዳሉ። ነገር ግን የእግዚአብሔር ቃል ያለው ሰው ምን ያደርጋል? ሚዛን አለው። እያንጣፈፈ ይጥላል ማለት ነው። ጌታ የተመሰገነ ነው። ጢሞቴዎስ ሲናገር ቃላቸው እንደ ጭንቁር የሚባላ ነው ይላል። እንግዲህ ወገኖች ጭንቁር ማለት የቆላ ቁስል ማለት ነው፣ ጋንግሪን ማለት ነው። በጣም መጥፎ በሽታ ስለሆነ በዚህ የተያዘ ሰው ክፉ ቁስል ስለሆነ አካልን ሁሉ እንዳይመረዝ ሰውየውን ለማዳን ያንን የተያዘበትን የቁስል አካባቢ ካንሰር ስለሆነ ምን ያደርጉታል? ይቆርጡታል። ያን ክፍል ይቆርጡታል። አሁን ለምሳሌ እህቶች ጡታቸው በካንሰር በሚታመምበት ጊዜ በጨረር ይሞከርና ካልሆነ ምን ይሆናል? ይቆረጣል። ቃላቸው እንደ ጭንቁር ነው ይላል ጢሞቴዎስ ሲናገር። ጭንቁር ማለት የቆላ ቁስል ጋንግሪን ማለት ነው። ሰውየውን ለማዳን ያ የተያዘበትን ቦታ ምን ያደርጉታል? ይቆርጡታል። ጳውሎስ ለጢሞቴዎስ ሲነግረው ምን ይላል? የአንዳንዶችን እምነት ይገለብጣሉ ይላል።
ለዘመናት ተቀብለው የኖሩትን የክርስቶስን እምነት ምን ያደርጋሉ? ይገለብጣሉ። ወገኖች ሆይ ከብሉይ ጀምሮ እስከ አሁን ነቢያትንና አስተማሪዎችን አንድ ላይ ነው የሚያስቀምጣቸው መጽሐፍ ቅዱስ። ለምን? ሐሰተኛ ነቢያት ሐሰት ትምህርታቸውን የሚገልጡት በምንድን ነው? በትምህርት ነው። ወገኖች ሆይ ትምህርታቸው ክርስቶስ በስጋ መጥቷል አልመጣም የሚል ዋናው አንኳሩ ላይ ነው ጠባቸው። ጥቃቅን ነገር ላይ አይደለም። የሚበላ የሚጠጣ፣ ስለ ባህል፣ ስለ ዘመን፣ ስለ ምናምን ዋናው አንኳሩን ካበላሹት ነገራችሁ ሁሉ ይበላሻል። እነዚህም ክርስቶስ በስጋ አልመጣም የሚሉ ናቸው። ወገኖች ሆይ ነቢያትና መምህራን በአዲስ ኪዳን በጣም የተወራረሰ ነገር አላቸው። እነዚህ ነቢያቱ የተባሉት ትምህርታቸው ከነቢያት ጋር ተመሳሳይ ነው። እዚህ አሁን የሐሰተኛ አስተማሪዎች ተብለው የተገለጡት ነቢያት ብሎ አይደለም የገለጣቸው። ትምህርታቸውን በነብይ ስም ትምህርታቸውን የሚያስተምሩ ትምህርታቸው የተደራጀ ወጥ የሆነ የሰውን አይምሮ የሚቆጣጠር አድርገው ነው ያስቀመጡት ወገኖች ሆይ። ስለዚህ አይምሮን ልብን የሚይዝ ነው። እውነት አለው ጠጋ ብላችሁ ስታዩት እውነት አለው፣ ግን ሙሉ እውነት አይደለም። ኑፋቄ ነው ወገኖች ሆይ። ኑፋቄ ማለት መክፈል ማለት ነው፣ የተከፈለ ማለት ነው። ለምሳሌ መንፈቀ ዓመት ስንል ምን ማለት ነው? ዓመቱ ለሁለት የተከፈለ ግማሽ ዓመት ማለት ነው። እነዚህንም ስንመለከት ክርስቶስ የለም፣ ክርስቶስ አልመጣም አይሉም። ክርስቶስ መጥቷል ነው የሚሉት፣ ግን በስጋ አልመጣም፣ በመንፈስ ነው የመጣው ነው የሚሉት። በስጋ አልተገለጠም፣ በመንፈስ ነው የመጣው። መጥቷል፣ ግን በስጋ አልመጣም። የሐሰት ትምህርት የአጋንንት መሆኑን የምናውቀው ወገኖች በአንድ ጊዜ እንደ ሰደድ እሳት ነው፣ ሁሉ ጋር ይዳረሳል፣ ይቀጣጠላል። ስለዚህ የመናፍስት መነሻ አለው። ትምህርቱን ካልተጠነቀቀን እንወሰዳለን። ብዙ ጊዜ በትንቢት ማጭበርበር፣ ማወናበድ ሲኖር ሰው ሁሉ በቃ ከዚህ በኋላ ነቢያት የሚባል አልቀበልም ይላሉ። ግን ልክ አይደለም ወገኖች፣ መጽሐፍ ቅዱሳዊ አይደለም። ጫማ አድርጋችሁ በአንድ በኩል ከተንሻፈፈ የጫማው ችግር አለበት አይባልም። የጫማው ችግር አይደለም፣ የሚያረገው ሰውዬ ነው ችግር። ነቢያቶች ነገርን ስላበላሹ፣ ነገርን ስላምታቱ ወገኖች ሆይ ትንቢትን ልንቃወም አይገባም። ምክንያቱም መጽሐፍ ቅዱስ እዚህ ቦታ ላይ የሚነግረን ያነበብኩላችሁ አንደኛ ዮሐንስ ምዕራፍ 4 ቁጥር 1 መናፍስትን ሁሉ መርምሩ፣ ከእግዚአብሔር የሆነውንና ከእግዚአብሔር ያልሆነውን መርምሩ ነው የሚለው። ልንመረምር እንጂ አጠቃላይ በር ልንዘጋ አይደለም መጽሐፍ ቅዱስ የሚነግረን ወገኖች ሆይ። ሁለት የተለያዩ ነገሮች አሉ። ፈትሾ ማስገባትና ዝግ ነው ብሎ መለጠፍ ሁለቱ የተለያዩ ናቸው። ምክንያቱም አንዳንድ ቦታዎች ለፍተሻ ተባበሩ ተብሎ ይለጠፋል። የመጣው ሁሉ ይፈተሻል። ለምን? ጤነኛ ሰዎች እንዳሉ ሁሉ ጤነኛ ያልሆኑ ቦምብ በየቦታው የሚያፈነዱ ስላሉ ምንድን ነው ስለሚያፈነዱ ቦምብ ለፍተሻ ተባበሩ ይባላል። ነገር ግን ቦምብ ስለፈነዳ ሆቴል ምን አይልም፣ አይዘጋም። ፍተሻውን በደንብ አድርገው አጠናክረው በደንብ አድርገው ሆቴሉ እንዲሰራ ይደረጋል ማለት ነው። ትምህርትም ትንቢትም በደንብ አድርገህ መፈተሽ አለብህ ነው እያለ ያለው። እውነቱን ማስገባት፣ ሐሰቱን ማስወጣት። መንፈስን ሁሉ መርምሩ ነው ያለው። መመርመር አለብን። ሚዛኑ አለን ወገኖች ሆይ። የእግዚአብሔር ቃል በደንብ አስቀምጦልናል። ሚዛኑ ምንድን ነው? 3 ነገር ነው። አንደኛ ክርስቶስ ኢየሱስ በምድር ላይ መጥቷል ብለው የሚያስተምሩ ከሆነ ትክክል ናቸው። ሁለተኛ የክርስቶስን ትምህርት ስለ ጽድቅ፣ ስለ ኃጢአት፣ ዓለምን ስለ መኮነን፣ ስለ እግዚአብሔር እርስ በርስ ስለ መዋደድ ይህንን ካስተማሩ ትክክለኞች ናቸው። ሶስተኛ እነሱ ራሳቸው በጽድቅ የሚመላለሱ ከሆነ፣ ቅዱሳንን የሚወዱ ከሆነ፣ ሰውን የሚወዱ ከሆነ፣ እርስ በርሳቸው የሚቀባበሉ ከሆነ እነዚህ ትክክለኞች ናቸው። እነዚህ 3ቱን ትምህርት የማያመጡ ሁለቱን ብቻ የሚያመጡ አንዱን ብቻ የሚያመጡ ከሆነ ከእግዚአብሔር አይደሉም። መርምሩ እያለ ነው ዮሐንስ እየተናገረ ያለው ወገኖች። የእግዚአብሔርና የሰይጣን መንፈስ ስላለ ሰውየው እየተከተለ ያለው መንፈስ የማን መሆኑን መርምረህ አስገባ ነው እያለ ያለው። ብዙ ሐሰተኛ ነቢያት ወደ ገሃዱ ዓለም በሰዎች አማካኝነት ይገባሉ። ወደዚህ ዓለም ሰዎች ኃጢአትን መልካምንም ነገር የማስገባት ኦፖርቹኒቲ አላቸው። ምክንያቱም እሱን ነው እየተናገረ ያለው። አንደኛ ዮሐንስ ምዕራፍ 4 መርምረህ አስገባ ነው እያለ ያለው። መርምረህ መንጥረህ አስገባ ነው እያለ ያለው። አግበስብስም አላለ፣ በር ዝጋም አላለ። ነገር ግን መርምር ነው እያለ ያለው። ሰው ለመልካምም ሆነ ለመጥፎ፣ ለኃጢአትም ሆነ ለጽድቅ በር ነው። ምክንያቱም የእግዚአብሔር ቃል ሲናገር ሮሜ ምዕራፍ 5 ቁጥር 12 ላይ
ኃጢአትም ጽድቅም በአንድ ሰው ምክንያት ወደዚህ ዓለም ገብቷል ይላል። ስለዚህ ሰው ምንድነው? በር ነው ማለት ነው። ኃጢአት ወደ ዓለም የገባው በማን ነው? በአዳም ነው። ጽድቅ ወደዚህ ዓለም የገባው በማን ነው? በክርስቶስ ነው። ስለዚህ ሰው ጽድቅም ኃጢአትም ይዞ የመግባት ዓላማው በእሱ ውስጥ አለ። መመርመር አለብን። ሰው በር ነው። አንዳንድ ነቢያቶች አንዳንድ ትምህርት ወደ ህይወታቸው እንዴት እንደገባ መጠንቀቅ አለባቸው። ጥንቃቄ ማድረግ አለባቸው። ሰው ያገኘውን ከበላ ይታመማል። ሰው ያገኘውን ከሰማ ይረበሻል። ወገኖች የመጽሐፍ ቅዱስ ስለዚህ አይደል ደሞ ባይኔ ማናለኝ ከልካይ አሻዬንም ባይ አይባልም እኮ። አይን መከልከል አለበት። ዝም ብሎ ያገኘውን ሁሉ ሲያፈጥም ማን የለበትም። ጆሮም መከልከል አለበት። ያገኘውን መስማት የለበትም። ወገኖች ጌታ ኢየሱስ ክርስቶስ አጠንክሮ የተናገረው ምንድነው? ከምታዩት ነገር ከምትሰሙት ነገር ምን በሉ ተጠበቁ ብሏል። ለምን? ስለምትወሰዱ ወገኖች። ስለዚህ አንዳንድ ሰዎች የሚሰሙትንም የሚያዩትንም መጠንቀቅ አለባቸው። የአንደኛ ዮሐንስ ዋና መልእክቱ ማወቅ የሚል ነው። እውቀት ያጠፋል፣ እውቀት ይታደጋል። ወገኖች ሆይ ሰው በዓለም ሲማር ኑሮው ህይወቱ የተሻለ እንዲሆን ያደርጋል። ሰው በእግዚአብሔር ቃል ሲማር ክፉ ከሚያመጣው ነገር ሁሉ ምን ያደርጋል? ይጠበቃል። ለዚህ ነው ዮሐንስ በአንደኛ ዮሐንስ 48 ጊዜ እውቀት የሚለውን ያስቀመጠው። እውቀት። የምን እውቀት? የእግዚአብሔር ቃል እውቀት። መጽሐፍ ቅዱስም የእግዚአብሔር ቃል እውቀት በሙላት ይኖርባችሁ ይላል። ክፉ የሆነ መርዘኛ ትምህርት በዚህ ዓለም አለ፣ ግን ሰው እስኪያገኝ ድረስ ምን ያደርጋል? ይቀመጣል። ወገኖች ሰውን በሚመስል አዘጋጅቶ አሳምሮ ወደ ቤተ ክርስቲያን ያስገባል። ቀምሞ ውብ አድርጎ ያስገባል። ወገኖች አንዳንድ ሰዎች ረጅም ጉዞ ከሄዱ በኋላ ነው እንደተሳሳቱ እንደተበላሸ ብዙ ነገር የሚገባቸው። የጆባ ዊትነስ መምህር ብዙ ነገር ካበላሸ በኋላ ዋናው ማለት ነው ብዙ ነገር ከሄደ በኋላ ነቅ እሱ ሲመለስ ይዟቸው የጠፋው ግን በዛው ቀጠሉ። ወገኖች እኛ ስንጠፋ እኛ ብቻ አይደለም የምንጠፋው፣ እኛን የሚከተሉ ሁሉ በሙሉ ምን ያደርጋሉ? ይጠፋሉ። ትምህርቶች ሲበዙና አንዳንድ ማየት ያለብን ባህሪያቶች አሉ። ትምህርቶች ሁሉ ጊዜ ሲበዙ ሲስፋፉ ማየት ያለብን ነገር፣ ጥንቃቄ ማድረግ ያለብን ነገር አለ። ለምሳሌ ሐዋርያ ጳውሎስ ኤፌሶን ምዕራፍ 4 ቁጥር 14 ላይ ትምህርቶችን በሁለት ይከፍላቸዋል። በሁለት ምሳሌ ያስቀምጣቸዋል። ምንድነው የሚለው? በነፋስ መልክና በምግብ መልክ ያስቀምጣቸዋል። ወገኖች ሆይ ነፋስ ቤትን አይሰራም፣ ህንፃን ግን ያፈርሳል። ህንፃ አይሰራም፣ ህንፃን ያፈርሳል። ሌላኛው ምግብ ነው፣ አካልን ያሳድጋል። ወገኖች ሆይ ምን አይነት ነገር ነው እየተከተለን ያለ ነው? ነፋስን ነው እየተከተለን ያለ ነው ወይስ ጤናማ ምግብን ነው እየተመገብን ያለ ነው? ወገኖች ሆይ ትምህርትን በመማረኩ አይደለም ልንከተለው የሚገባው፣ መጠንቀቅ አለብን። ስለማረከን ዋው ልንል አይገባም። ምክንያቱም ጥንቃቄ ማድረግ አለብን። ካልተጠነቀቀን እንወሰዳለን። በጣም ስለ ሐሰት ትምህርት ሐዋርያቶች በደንብ አድርገው አስተምረው ሄደዋል። ሐዋርያ ጳውሎስ፣ ጴጥሮስ፣ ዮሐንስ በደንብ አድርገው አስተምረውን ሄደዋል። እዚህም ላይ ቆላስይስ ምዕራፍ 2 ቁጥር 8 የክርስቶስ ትምህርት አለ፣ ደግሞ ክርስቶስን የሚመስል ውጫዊ የሆነ የሰው ወግና የሰው ባህላዊ ትምህርት አለ ይላል ጳውሎስ። ቆላስይስ ምዕራፍ 2 ቁጥር 8 ላይ ማለት ነው። ከንቱ መታለል ይለዋል። ማንም እንዳያታላችሁ ተጠንቀቁ ይላል። የስህተት ትምህርቶች ማራኪዎች ናቸው፣ ዋው የሚያስብሉ ናቸው። በዮሐንስ ጊዜ የተነሱት ክርስቶስ መጥቷል ብለው አዳኝነቱን ይሰብካሉ፣ ችግር የለባቸው። ግን በስጋ አልመጣም ይላሉ። በስጋ አልተገለጠም፣ የሚመስል ነው። በስጋ የመጣ ይመስላል። ደቀ መዛሙርቱ እጁን ሲነኩት ሲዳስሱት አብሯቸው ያለ ይመስላል። ግን በስጋ ሳይሆን በመንፈስ ነው የመጣው ይላሉ። አልመጣም በስጋ። ወገኖች ሆይ ከዚህ የተነሳ በግሪኩ መምሰል የሚል ትምህርት ነው የተሰጠው፣ የሚመስል። ወገኖች ሆይ በዚያ ጊዜ የነበረው የግሪክ ፍልስፍና ነበረ። ለምንድን ነው እንደዚህ ይሄ አካል ይሄ ቁስ ይሄ ስጋ እርኩስ ስለሆነ የተረገመ ስለሆነ ክርስቶስ ይህንን ስጋ ለብሶ ሊመጣ አይችልም የሚሉ ናቸው። ወገኖች ሆይ ስጋ ክፉ ነው፣ መንፈሳዊ ዓለም ደግሞ ቅዱስ ነው። ማንኛውም ቁስ የሆነ ሁሉ እርኩስ ነው። መንፈሳዊ ዓለም ደግሞ ቅዱስ ነው። እግዚአብሔር መንፈስ ስለሆነ ስጋ ክፉ ስለሆነ መንፈሳችን በዚህ ክፉ አካል ውስጥ እስረኛ ነው ይላሉ። ቁስ እርኩስ ነው። መንፈስ ጌታ እግዚአብሔር ቅዱስ ስለሆነ ይሄ እርኩስ በሆነ ስጋ ላይ ይሄንን አካል ለብሶ ሊመጣ አይችልም ይላሉ።
ስለዚህ በዚህ አካል ውስጥ ሊገለጥ ስለማይችል የመጣ ይመስላል እንጂ ክርስቶስ በስጋ አልመጣም ይላሉ። በስጋ ክርስቶስ ካልመጣ ወገኖች ወይ እኛ አልዳንም ማለት እኮ ነው። ክርስቶስ እያልን መከተላችን ትክክል አይደለም ማለት ነው። የዘላለም ሕይወት የለንም ማለት ነው ወገኖች። ዛሬም በጨለማ ውስጥ በአጋንንት እስራት ውስጥ ነው ያለነው ማለት ነው። ክርስቶስ ግን በስጋ መጥቷል። ከቅድስት ማርያም ድንግል ተወልዷል። በመንፈስ ደግሞ ፍጹም ጌታ ሆኖ መጥቷል። መለኮት ሆኖ መጥቷል። አድኖናል፣ ታድጎናል፣ የዘላለምን ሕይወት ሰጥቶናል። ጌታ የተመሰገነ ነው። ይሄ ብዙ ነገር ይመኛል ይላሉ። ይሄ ስጋ ብዙ ነገር ይመኛል፣ ብዙ ነገር ያደርጋል። ይሄ የሚጠፋ ነው። አንድ ቀን ከዚህ እስር ቤት እንፈታለን። የምንፈታውም በሞት ነው ይላሉ። ያን ጊዜ ነፍሳችን በራ ወደ መንፈሳዊ ዓለም ውስጥ ትሄዳለች። ስጋችን ክፉ ስለሆነ ወደ አፈር ይመለሳል። ነፍሳችን በብርሃን ትሞላለች ያን ጊዜ ይላሉ። ወገኖች ሆይ የምንፈታበት ጊዜ አለ ይላሉ። ወገኖች ሆይ ይሄ እኮ የነ ፕሉቶና የነ ሶቅራጥስ አስተምህሮ ነው። ወገኖች ሆይ የጥንት የግሪኮች ፍልስፍና ነው። ለዚህ ነው እግዚአብሔር ቃል ሲናገር አንደኛ ቆሮንቶስ ምዕራፍ 15 ላይ ትንሣኤ ሙታን የለም ይላሉ። ከዚህ ክፉ ዓለም ተላቀን ከሄድን በኋላ እንዴት እንደገና ተመልሰን እንገባለን? ይሄ እኮ የረከሰ ዓለም ነው። ይሄ እኮ የረከሰ አካል ነው። ከሞትን በኋላ እንዴት ተነስተን እንደገና ተመልሰን እዚህ ኃጢአት ውስጥ እንገባለን? እዚህ አካል ውስጥ ተመልሰን እንገባለን? ክርስቶስ በስጋ አልመጣም፣ ትንሣኤም የለም ይላሉ። ዮሐንስ ግን ሲነግራቸው አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ዮሐንስ ክርስቶስ በስጋ መጥቷል፣ በዓይናችን አይተነዋል፣ ዳሰነዋል፣ ነክተነዋል፣ አረጋግጠናል ይላል። ሐሰተኛዎች ደግሞ ምንድነው የሚሉት? ክርስቶስ በስጋ አልመጣም ይላሉ። ሐዋርያቱ ደግሞ ክርስቶስ በስጋ መጥቷል ይላሉ። ወገኖች ሆይ ታዲያ በመካከል ያለው ጦርነት ምንድነው ካልን እሱ እኮ ነው የመዳናችን ምክንያት። እሱ እኮ ነው ማረጋገጫው። መጥቷል የምንለው እሱ ነው እኮ ማረጋገጫው። ወገኖች ሆይ ክርስቶስ በስጋ መምጣቱን የሚያሳየው ስጋ የለበስን እኛ የሰው ልጆች የማዳን ስራውን የምንገልጥ ምሳሌዎች ነን። ይሄ ስጋ የለበሰው አካል ራሱ ክርስቶስ መምጣቱን የሚገልጥ ምሳሌ ነው። ወገኖች ሆይ የእግዚአብሔር ቃል ላንብብላችሁ። ዕብራውያን ምዕራፍ 2 ቁጥር 14 ጀምሮ ላንብብላችሁ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ። አያችሁ ምንድነው እያለ ያለው? ሰው በኃጢአት ወደቀ። በአዳም ምክንያት ኃጢአት ወደ ዓለም ገባና የሰው ልጅ በኃጢአት ውስጥ ወደቀ። በዲያብሎስ እስራት ውስጥ ወደቀ። በዲያብሎስ ውስጥ ሆነ። የዚህ ዓለም ክፉ ሰውን ይገዛው ጀመር። ስለዚህ ከዚህ ነገር ውስጥ ዋጋ ከፍሎ መውጣት ያስፈልግ ነበረ። የሰው ልጅ ሲፈለግ ፍጹም የለም፣ ጠፋ። ስለዚህ ክርስቶስ የሰውን ስጋ ለብሶ አያችሁት፣ ስጋና ደምን ተካፈለ ይላል። ተካፈለ መጣና ስጋን ለበሰና መጣና ምን አደረገን? በመስቀል ላይ እሱ ዋጋ ከፍሎ በዲያብሎስ ፍርሃት ውስጥ የነበሩትን የሞትን ፍርሃት ይዟቸው የነበረውን በሞት ፍርሃት የታሰሩትን ምን አደረጋቸው? ሰብሮ አወጣቸው ይላል። ቁጥር 16 የአብርሃም ዘርን ይዟል እንጂ የያዘው የመላእክታንን ዘር አይደለም። ክርስቶስ በስጋ መጥቷል ነው እያለ ያለው ዕብራዊው ጸሐፊ። የአብርሃምን ዘር ነው የያዘው። አብርሃም የስጋ ነው፣ ስጋዊ የምናውቀው አባት ነው። የመላእክትን ዝርያ የመንፈስን ዝርያ አይደለም የተላበሰው ክርስቶስ። ቁጥር 17 ስለዚህ የአሕዛብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው። መንፈስ አይደለም፣ ወንድሞችን የሚመስል ሆኖ ስጋና ደምን ለብሶ ከቅድስት ድንግል ማርያም ተወለደ። ስጋ ለብሶ መጥቷል። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሁሉ ሊረዳቸው ይችላል። አያችሁ፣ በምድር ላይ መጥቶ ስጋ ለብሶ ተፈትኖ በኃጢአት ተፈትኖ ያለፈ ሊቀ ካህናችን ስለሆነ በምድር በኃጢአት በኩል የሚፈተኑትን ሁሉ ከውድቀት ውስጥ እያወጣ የሚረዳቸው እሱ ነው። ለምን? በምድር ላይ ተፈትኖ ያለፈ ካህን ስለሆነ ነው እያለ ያለው። ለስጋ ለባሾች ሁሉ የምስራች ክርስቶስ መጥቷል ነው እያለ ያለው የዕብራዊው ጸሐፊ። ምክንያቱም ክርስቶስ የሰው ልጅ ሆኖ በስጋ ባይወለድ ኑሮ እኛ የሰው ልጆች በመንፈስ በመወለድ የእግዚአብሔር ልጅ መሆን አንችልም ነበረ። ጌታ የተመሰገነ ነው። ክርስቶስ በስጋ ተወለደ፣ በስጋ ሞተ፣ በስጋ ተነሳ። እሱ በስጋ በመነሳቱ ስጋው የእግዚአብሔር ልጅ ሆኖ በትንሣኤ
አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ቃል ተፈጸመ። ወገኖች ሆይ ይሄ የሐዋርያት ሥራ ምዕራፍ 13 ላይ ያለ ቃል ነው። ነገር ግን የሐዋርያት ሥራ ሉቃስ በሚጽፍበት ጊዜ የወሰደው ከመዝሙረ ዳዊት ምዕራፍ 2 ነው። ጌታ ኢየሱስ ክርስቶስ ሥጋን ለብሶ ከሞት በተነሳ ጊዜ እግዚአብሔር ምን አለው? አንተ ልጄ ነህ እኔ ዛሬ ምን አደረኩ? ወለድኩ። ምን ማለት ነው? በትንሣኤ አዳንኩ፣ ወጣህ ማለት ነው። ሞትን አሸንፈ ተነሳህ ማለት ነው። አንተ ልጄ ነህ እኔ ወለድኩ። ትንሣኤውን የሚናገር ነው ወገኖች ሆይ። ስለዚህ ይሄ ቃል ምን ሆነ ማለት ነው? ተፈጸመ። መዝሙረ ዳዊት ምዕራፍ 2 ላይ የተነገረውን ነው ሉቃስ የሐዋርያት ሥራ ምዕራፍ 13 ላይ አንተ ልጄ ነህ እኔ ዛሬ ምን አደረኩ? ወለድኩ። ምን ማለቱ ነው? ክርስቶስ ኢየሱስ ከሞት ሲነሳ ትንሣኤውን የሚያበስር ቃል ማለት ነው። ጌታ የተመሰገነ ይሁን። አንደኛ ኢየሱስ በሥጋ ካልመጣ ሥጋ ለባሽ ሁሉ አይድንም ነበር። ሁለተኛ በሥጋ ለባሽ ውስጥ ክርስቶስ ሕይወቱን ሊሰጥ አይችልም ነበር። እኛ ሕይወት ልናገኝ አንችልም ነበር። ሶስተኛ የሰው ልጅም ከሞት አይነሳም ነበር ማለት ነው። በአጠቃላይ የክርስቶስ ትምህርትን የሚንድ የክርስቶስ ተቃዋሚ መንፈስ ነው። ክርስቶስ በሥጋ አልመጣም ካሉ ክርስቶስ ግን በሥጋ ምን ብሏል? መጥቷል። የማዳን ዓላማውን የሚገታ ጸር ትምህርት ነው። ጸረ ክርስቶስ ነው ወገኖች ሆይ። ዮሐንስ እየነገረን ያለው ምዕራፍ 4 ቁጥር 1 የሚያሳየን ማን ከክርስቶስ እንደሆነ ማን ከክርስቶስ አለመሆኑን በክርስቶስ ማን ነው በክርስቶስ ያልሆነ ማን ነው በደንብ መርምረን ማወቅ እንችላለን እያለ ነው እየነገረን ያለው። ዛሬም መጀመሪያ የክርስቶስን ትምህርት እውነቱን እንወቅ፣ ከዛ ሐሰተኛው ሲመጣ እንለየዋለን። ጌታ የተመሰገነ ነው። አራተኛ ክርስቶስ በሥጋ በመምጣቱ እኛ በመንፈስ ቅዱስ ምን ሆነን ተሞላን። ጌታ ይመስገን። እሱ በሥጋ ስለመጣ እኮ ነው እኛ በመንፈስ ቅዱስ የተሞላ ነው። ምን አለ ጌታ ኢየሱስ ክርስቶስ? አሁን እኔ ሄዳለሁ ከዛ በኋላ አጽናኙ መንፈስ ይመጣል አለ። ከዛ በኋላ ጌታ ኢየሱስ ክርስቶስ በሄደ በ10ኛው ቀን ምን ሆነ? ጌታ ይመስገን መንፈስ ቅዱስ ወረደ በሐዋርያት ላይ ይላል። ምዕራፍ 2 የሐዋርያት ሥራ ምዕራፍ 2 እሱን አይልም? ወረደ መንፈስ ቅዱስ በሐዋርያት ላይ ወረደ ይላል። ጌታ ይመስገን። ስለዚህ እነሱ የተሞሉትን መንፈስ እኛ ደግሞ ተሞላን። ክርስቶስ በሥጋ ስለመጣ እኮ ነው እኛ በመንፈስ ቅዱስ የተሞላ ነው። ጌታ የተመሰገነ። ደህንነታችን የተጠናቀቀው ሙሉ መዳን ያገኘ ነው። በመንፈስ ቅዱስ የተሞላ ነው። የዘላለምን ሕይወት ያገኘ ነው። ከአብ ጋር የታረቅ ነው። ከኃጢአት እርኩሰት ከጨለማ የወጣ ነው። ክርስቶስ በሥጋ ስለመጣ ነው። ጌታ የተመሰገነ ነው። ክብር ሁሉ ለናዝሬቱ ለኢየሱስ ይሁን። ከቁጥር 7 እስከ 12 የሚናገረውን ላንብብላችሁ። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። አያችሁት? ልጆቼ ሆይ ወዳጆቼ ሆይ ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ዳግም ስለተወለደ ስለዚህ እግዚአብሔርን ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ወንድሞችን የሚጠሉ አገልጋዮችን የሚጠሉ ስለነበሩ እነዚህ ሐሰት አስተማሪዎች እግዚአብሔር ፍቅር ነው። ሰው ሰውን ሲወድ ካያችሁ ዳግም ተወልዷል ማለት ነው። ወንድሙን ሲወድ ካያችሁ ዳግም ተወልዷል ማለት ነው። እግዚአብሔር ፍቅር ስለሆነ ከዚያስ ያ ፍቅር የሆነውን እግዚአብሔርን ስላወቀ እንደገና ዳግም ስለተወለደ ወንድሞችን ይወዳል ነው እያለ ያለው። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህ የእግዚአብሔርን ፍቅር በእኛ ዘንድ ተገለጠ። እግዚአብሔር ፍቅሩን በምንድን ነው የገለጠው? ልጁን ለእኛ መስዋዕት በማድረግ ነው። ዝም ብሎ አይ ላቭ ዩ ሶ ማች በማለት አይደለም፣ በስራ ነው የገለጠው ነው። በዚህም የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኳልና። ፍቅርም እንደዚህ ነው፣ እግዚአብሔር በእርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰረያ ልጁን እንደላከልን እንጂ እግዚአብሔር እንደወደድነው አይደለም። እሱ ፍቅሩን ለመግለጥ ልጁን ላከልን እንጂ ፍቅር ከኛ አልመነጨም። ፍቅር የመጣው መጀመሪያ ከሱ ነው። ምን በማድረግ? ልጁን መስዋዕት በማድረግ። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባል። አያችሁ፣ ዋጋ ከፍሎን የወደደን ነው እያለ ያለ። ስለዚህ የዮሐንስ ትምህርት ዋነኛው እውነተኛው ክርስቲያን ማን ነው፣ ዳግም የተወለደው ማን ነው ብላችሁ መዝኑ። መመዘኛ አለ። ከእግዚአብሔር እውነተኛ ህብረት ያለው ማን ነው? ለምን በቸርች ያለው ሁሉ የዳነ ነው አይልም። የሚዘምር ሁሉ የሚሰብክ ሁሉ ብዙ ነገር የሚያደርግ ሁሉ የዳነ ነው አይልም። የቸርች ልጅ ብቻ አለ፣ የቤተ ክርስቲያን ልጅ ብቻ አለ የሚዘምር፣ የሚሰብክ፣ የሚተነብይ የቸርች ብቻ።
ቸርች በሴት ትመሰላለች። የእናት ልጅ ብቻ የሆነ የአባት ልጅ ያልሆነ ከአብ ያልተወለደ ወገኖች ሆይ የእናት ልጅ ብቻ የሆነ አለ ወገኖች ሆይ። ታዲያ መለኪያው ምንድነው? መመዘኛው ምንድነው ያለ እንደሆነ በተለይ ሽኩቻ ካለ፣ ጠብ ካለ፣ አለመግባባት ካለ ይሄ ሰው የማን መሆኑን ይገልጣል። ነገረኛ ከሆነ፣ ጠበኛ ከሆነ፣ ሽኩቻ ካለ፣ ወንድሞችን የሚጠላ አገልጋዮችን የሚገፋ ከሆነ ይሄ በደንብ የማን መሆኑን ይናገራል ነው እያለ ያለው ወገኖች ሆይ። ዮሐንስ ከምዕራፍ 1 እስከ ምዕራፍ 5 ድረስ እየደጋገመ እየለዋወጠ ሁለት መመዘኛዎችን ይነግረናል። ፍቱን መመዘኛ ናቸው፣ የማያወዛግቡ በዘመናት ሁሉ የሚሰሩ በየትኛውም ባህል፣ በየትኛውም ዘመን ቦታ፣ በየትኛውም ስፍራ ሊሰሩ የሚችሉ መመዘኛዎችን ይነግረናል። ሶስት መመዘኛዎችን በደንብ አድርጎ ይነግረናል። አንደኛው መመዘኛ ምንድነው? ጌታ ኢየሱስ ክርስቶስ በስጋ መጥቷል የሚል በስጋ መምጣቱን የሚቀበሉ ሰዎች ከሆኑ ከክርስቶስ ናቸው። ሁለተኛው መመዘኛ ስለ ክርስቶስ ትምህርት የክርስቶስን ትምህርት የሚያስተምር ከሆነ ይሄ ከክርስቶስ ነው፣ ይሄ ከእግዚአብሔር ነው። ሶስተኛው ግብረገብ ማለት ምን ማለት ነው? ግብረገብ ማለት እንግዲህ ስለ ፍቅር፣ ወንድሞችን የሚወድ ከወንድሞች ጋር ያለው ህብረት፣ ጤነኛ የሆነ ህብረት፣ ጽድቅ ያለበት ህብረት፣ ቅድስና ያለበት ህብረት ወገኖች ሆይ ይሄንን የሚያደርግ ሰው የማን መሆኑን በደንብ አጥርተን አብጠርጥረን ማወቅ እንችላለን ወገኖች ሆይ። መመዘኛው የክርስቶስ ይሁን አይሁን መመዘኛው ይሄ ነው። አንደኛ ክርስቶስ በስጋ መምጣቱን የሚሰብክ፣ ሁለተኛ የክርስቶስን ጽድቅ አስተምህሮውን የሚቀበል፣ ሶስተኛ ራሱ በጽድቅ የሚመላለስ፣ ወንድሞችን የሚወድ፣ እግዚአብሔርን በመፍራት የሚመላለስ ማለት ነው። እዚህ አንደኛ ዮሐንስ ላይ የተገለጡት መምህራን ክርስቶስ በስጋ አልመጣም ይላሉ። አዳኙን መሲሁን ጌታን በስጋ አልመጣም ይላሉ። ሁለተኛ ፍቅር የሌላቸው ናቸው፣ ወንድሞችን የሚጠሉ ናቸው። አገልጋይ ናቸው ግን ወንድሞችን የሚጠሉ ናቸው። ከወንድሞች ጋር አብረው ማገልገል የማይፈልጉ ናቸው። በሶስተኛ ደረጃ እነሱ ራሳቸው ስጋ ምንም ችግር የለውም፣ ስጋ ከእግዚአብሔር ጋር ህብረት የለውም፣ ምንም ችግር የለም ብለው በኃጢአት የሚመላለሱ ናቸው። እነዚህ ታዲያ ትክክለኛ መመዘኛ ናቸው። ዮሐንስ ለነሱ የሰጠው መልስ ለኛም ነው። ክርስቶስን የሚሰብክ ከሆነ እንቀበለዋለን፣ ትምህርቱን የማይቀበል ከሆነ አንቀበለው። ክርስቶስን ሰብኮ ትምህርቱንም ሰብኮ ወንድሞችን የማይቀበል ራሱ በጽድቅ የማይኖር ከሆነ ደግሞ አንቀበለው። ምክንያቱም ሶስቱ ትክክለኛ ሚዛን ናቸው፣ ማንጣፈፊያ ናቸው። ዮሐንስ እየነገረን ያለው መመዘኛውን ይሄን ነው። እግዚአብሔር ፍቅር ነው። ፍቅሩን ምን አደረገልን? በልጁ በኢየሱስ ክርስቶስ ገልጦልናል። ይሄን የገለጠልንን ፍቅር እኛ ደግሞ ምን ልናደርግ ይገባል? ለሌሎች ልንገልጠው ይገባል። ፍቅሩን በምን ገለጠልን? ልጁን በመስጠት በነፃ አይደለም የገለጠልን፣ ዋጋ ከፍሎ ነው። እኛ ጋር ሲመጣ በነፃ ሆነ እንጂ እሱ ጋር ዋጋ ተከፍሎበታል። ስለዚህ እኛ ምን እናድርግ? እኛ ደግሞ ለሌሎች ዋጋ እንክፈል፣ ነፍሳችንን አሳልፈን እንስጥ ይላል። ባለፈው ነግሬያችኋለሁ። ነፍስን አሳልፈን መስጠት የምንችልበት አጋጣሚ ላይኖር ይችላል። ነፍሳችን ብሎ ያስቀመጠው ገንዘብን ነው። ኪሳችን ውስጥ ነፍስ ተብላ የተነገረችው ኪሳችን ውስጥ ወንድምህ ለጊዜው የሚያስፈልገውን አይተህ አንተ ገንዘብ እያለህ ካለህ ነገር ግን ላይ ካላካፈልከው አንተ ክርስቶስን አትወደውም፣ ክርስቶስን አታፈቅረውም፣ ክርስቶስን አልተከተልከውም ይላል ዮሐንስ ሲናገር ምዕራፍ 3 ላይ እሱን ያስተማረን። ክርስቶስ ስለወደደን ነፍሱን አሳልፎ ሰጠን። አያችሁ፣ ነፍሱን አሳልፎ ሰጠን። እኛ ደግሞ ለወንድሞቻችን ነፍሳችንን አሳልፈን ልንሰጥ ይገባል ካለ በኋላ ነፍሳችንን እንዴት ነው አሳልፈን የምንሰጠው? እንግዲህ አሁን ለወንድሜ ለሞት አልችል ካልን ኪስ ውስጥ ግባና ለወንድምህ መልካም ነገር አድርግለት። ነፍስን መስጠት በሱ ነው። ገንዘብ መስጠት ካልቻልክ እንዴት ለወንድምህ ነገ ነፍስን አሳልፈህ ትሰጣለህ ነው እያለ ያለው። ስለዚህ እዚህ ላይ የሚነግረን ከቁጥር 7 እስከ 12 ሶስት ምክንያቶችን ይነግረናል። አንደኛ ፍቅር ከእግዚአብሔር ስለሆነ፣ ሁለተኛ የሚወደው ሁሉ ከእግዚአብሔር ዳግም ስለተወለደ፣ ቅዱሳንን የሚወድ ወንድሞችን የሚወድ እህቶችን የሚወድ ከእግዚአብሔር ዳግም ስለተወለደ ነው። ሶስተኛ እግዚአብሔርንም ስለሚያውቅ፣ እግዚአብሔርን ያወቀ ነው ወንድሞችን የሚቀበል፣ እህቶችን የሚቀበል፣ አማኞችን የሚቀበል፣ አገልጋዮችን የሚቀበል፣ በፍቅር የሚመላለስ ሰዎችን የሚቀበል። አማኞችን ብቻ አይደለም ወገኖች ሆይ፣ ፍቅር ወገኖች ሆይ ለሁሉም ነው። ክርስቶስ ለሁሉም ነው። አሁን አንዳንድ ቤተክርስቲያን ስትሄዱ እግዚአብሔር ሙስሊሞችንም ጆባዎችንም ምኖችንም ሲፈውስ እንመለከታለን። ከካንሰር ከበሽታ ከአጋንንት ነፃ ሲያወጣቸው እንመለከታለን። እግዚአብሔር ፍቅር ነው
ወገኖች ሆይ እኛም የፍቅር ልጆች ነን፣ አፍቃሪዎች ነን። በዘራችን፣ በብሔራችን፣ በአገራችን፣ በቀለማችን አይደለም ልንወድ የሚገባው። እግዚአብሔር ዓለምን ሁሉ ጠቅልሎ በክርስቶስ ኢየሱስ ወዷል። እኛም ሁሉን ልንወድ ይገባል። ይልቁንም ደግሞ አብረው የሚያገለግሉ ወንድሞችና አገልጋዮችን ደግሞ ልንወድና ልናከብር ይገባል። ሚዛኑ ይሄ ነው። እግዚአብሔር ፍቅር ነው። እኛ ደግሞ ወንድሞችን ስንወድ ከእግዚአብሔር እንደተወለድን መገለጫው ይሄ ነው። ለምን? እግዚአብሔርን ስለምናውቅ ይላል። ከዛስ እርስ በርሳችሁ ተዋደዱ። በቃ ሌላ ምንም አይደለም። የተባለ እርስ በርሳችን መዋደድ የማንነታችን አይነተኛ መገለጫ ነው። ጌታ ይመስገን። እርስ በርስ ስንዋደድ የማን መሆናችን በደንብ ይገለጣል፣ ይታያል። እግዚአብሔር ፍቅር ስለሆነ ወገኖች ሆይ እግዚአብሔር ስንል ሶስት የተለያየ አካላት አንድ አምላክ ነው ብለን ነው የምናምነው። ይሄ የነጠረ የሥላሴ አስተምህሮ ነው። አባት ልጁና መንፈስ ቅዱስ የተለያዩ ናቸው፣ ግን አንዱ አንዱን አይደለም። ግን የምናየው ህብረትን ነው የምናየው። ይሄ ህብረት የሥላሴ ህብረት ብለን የምንጠራው ነው። በቤተ ክርስቲያን ሲጠራ ቅድስት ሥላሴ ተብሎ ነው የሚጠራው። ለምንድን ነው በወንድ ያልተጠራው? ቅዱስ ሥላሴ ተብሎ ለምን አልተጠራም? በሴት ጾታ የተጠራበት ቅድስት ሥላሴ የሚያመለክተው ህብረቱን ነው። ይሄ አይነተኛ ትምህርት ነው። በአብ በወልድ በመንፈስ ቅዱስ ያለውን ህብረት ለማመልከት በሴት ጾታ ሲጠራ እንመለከታለን። ህብረታቸውን፣ አንድነታቸውን፣ መቀባበላቸውን የሚያሳይ ነው። ጌታ የተመሰገነ ነው። ታዲያ ቅድስት ማናት ካልን በአብ በወልድ በመንፈስ ቅዱስ መካከል ያለችው ህብረት ናት። ጌታ ይመስገን። እግዚአብሔር ፍቅር ነው ስንል እኛን ከፈጠረ በኋላ ሳይሆን እግዚአብሔር ፍቅር የሆነው ከዘላለም እግዚአብሔር ፍቅር ነበረ፣ አሁንም ፍቅር ነው። ጌታ ይመስገን። የእግዚአብሔር ፍቅር የተገለጠው በምኑ ነው? በልጁ ነው። ጌታ ይመስገን። መጽሐፍ ቅዱስ በሙሉ የሚነግረን አባት ለልጁ ያለውን ፍቅር ነው። እንዴት አይነት አስደናቂ የእግዚአብሔር ቃል እኮ ነው። አብና ወልድ የሆነ የኖሩበት ዘመን አይደለም ያለው፣ ከዘላለምም አብረው ነበሩ። ወልድ አብ ኖሮ ወልድ የሌለበት፣ ወይንም አብ ኖሮ ወልድ የሌለበት፣ ወልድ ኖሮ አብ የሌለበት ዘመን የለም። አብ ኖሮ ወልድን የሆነ ዘመን ወልዶት አይደለም የመጣው። በዘላለም ዘመናት ውስጥ አብና ወልድ አብረው ነው የኖሩት። ፈጣሪዎች ናቸው። ጌታ ይመስገን። በማይቆጠር የዘላለም ዘመናት ውስጥ አባትና ልጅ ይዋደዳሉ፣ አብረው ኖረዋል። እጅግ ከመዋደዳቸው የተነሳ አብ አንድ ልጅ ብቻ ሆኖ እንዳይቀር ወገኖች፣ አንዳንድ ሰዎች አንድ ልጅ ብቻ ወልዱና ልጅ አንድ ብቻ ሆና ቀረች ይላሉ። አንድ ብቻ ሆኖ ቀረ ይላሉ። ወገኖች ሆይ አብም ልጁ አንድ ብቻ ሆኖ እንዳይቀር ጳውሎስ ሲናገር በሮሜ 28 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗቸዋል ይላል። ይሄ የሚያሳየን በአብና በወልድ መካከል በመንፈስ ቅዱስ መካከል ያለውን ሕይወታዊ ህብረት ነው የሚያሳየን። ጌታ የተመሰገነውን ህብረታቸውን። አባት የፍቅር ምንጭ ነው፣ የፍቅር መገኛ ነው። ራሱ ምንድን ነው? ፍቅር ነው። ጌታ ይመስገን። ያ ፍቅር ወደ ልጁ በመንፈስ ቅዱስ አማካኝነት ፈሰሰ ማለት ነው። በሁለተኛ በእኛ ላይ ደግሞ ያ ፍቅር ምን ሆነ? ፈሰሰ። ወደኛ ምን ሆነ? ፈሰሰ። በሁለተኛ ደረጃ እኛ ምን ሆንን? ተወደድን። በልጁ ፍቅር ተወደድን። ወገኖች ሆይ እግዚአብሔር ወልድን በወደደበት ፍቅር ሳይጨምር ሳይቀንስ እኛን ወደደን። ጌታ ይመስገን። ልጁን በወደደበት ፍቅር ሳይጨምር ሳይቀንስ እኛን ወደደን። አያችሁ፣ መጽሐፍ ቅዱስ የሚናገረው እሱን ነው። ዮሐንስ ወንጌል 17 ላይ አባት ሆይ እኔን የወደድክበትን ፍቅር በእነሱም መካከል እንዲሆን እነሱንም እንድትወዳቸው እኔን በወደድክበት ፍቅር እነሱንም እንድትወዳቸው ብሎ ምን አደረገ? ጸለየ ይላል ጌታ ኢየሱስ። እግዚአብሔር እኛን የወደደበት ልጁን በወደደበት መጠን ነው የወደደ። ጌታ የተመሰገነ ነው። እኛም ይህችን ቅድስት ሥላሴ ይዘዋት የመጡትን ህብረት፣ የሥላሴን ህብረት ተቀብለን፣ ፍቅራቸውን ተቀብለን፣ አንድነታቸውን ተቀብለን ምን ልናደርግ ይገባል? ለወንድሞች ልናከፋፍል ይገባል። ለእህቶች ልናከፋፍል ይገባል። እኛም እርስ በርሳችን ልንዋደድ ይገባል። ወገኖች ሆይ
ይህች ቅድስት ሥላሴ የተባለች ህብረት ወደዚህ ዓለም እንድትገባ ተፈለገች። ምክንያቱም የእግዚአብሔር ቃል ሲናገር ምን ይላል? ዘፍጥረት 1:26 ላይ እንፍጠር የሚለው ቃል በሶስቱም የፈጣሪነት ኃይልና አቅም መኖሩን ያሳያል። አብ፣ ወልድ፣ መንፈስ ቅዱስ ስንል ሶስት አምላክ ማለታችን አይደለም። አንድ አምላክ ነገር ግን በሶስት የተለያየ አካላት፣ ሶስት የተለያየ ድርሻ ያላቸው፣ አንዱ አንዱን አይደለም። አንዱ አንዱ ሊሆን አይችልም። የተለያየ ስራ ድርሻ አላቸው። ነገር ግን ቅድስት ሥላሴ ብለን እንጠራታለን። ህብረታቸውን ነው ቅድስት ሥላሴ ብለን የምንጠራት። ጌታ የተመሰገነ ነው። በመካከላችን እንደ ምሳሌያችን እንፍጠር ብለው የሰውን ሁለንተና ወደ ምድር እንዲመጣ አደረጉ። በመልካችን እንደ ምሳሌያችን ምን እናድርግ? እንፍጠር። እዚህ ላይ እየተናገረ ያለው በመልካችን እንደ ምሳሌያችን እንፍጠር የሚለው ቃል ስለ ውጫዊ ስጋ አይደለም የሚናገረው፣ ስለ እግዚአብሔር መንፈስ ስለሆነው ነው የሚያወራው። ጌታ ይመስገን። በእርግጥ ጌታ ኢየሱስ ክርስቶስ ከማርያም የሰውን ስጋ ለብሶ ቢመጣም ሰው እንደውም ከእንስሳ ወይንም ደግሞ ከእጽዋት ጋር ነው የሚመሳሰለው። ነገር ግን ሰውን ልዩ የሚያደርገው መንፈሱ ነው። ከእንስሳ ልዩ የሚያደርገው ሰውን ምንድን ነው? መንፈሱ ነው። ጌታ የተመሰገነው። የሰው መንፈስና የመላእክታን መንፈስ የተለያየ ነው። ለምን? ሰው የተፈጠረው በእግዚአብሔር እስትንፋስ ነው። የእግዚአብሔርን ሕይወት በመካፈል በመንፈስ ቅዱስ አማካኝነት ከሰዎችና ከእግዚአብሔር ጋር ህብረት ማድረግ የሚችል አንድ መሆን የሚችል ተደርጎ ነው ሰው የተፈጠረው። ጌታ የተመሰገነ ይሁን። ክብር ሁሉ ለናዝሬቱ ለኢየሱስ ይሁን። ሰውን በእግዚአብሔር መልክና ምሳሌ ተፈጠረ የሚያሰኘው ይሄ ነው። ጌታ ይመስገን። ሰው ብቻ ነው የእግዚአብሔርን ሕይወት መካፈል እንዲችል ተደርጎ የተፈጠረው። ለዚህ ነው ዮሐንስ ሲናገር አንደኛ ዮሐንስ ምዕራፍ 1 ቁጥር 1 እስከ 4 እግዚአብሔር ለህብረት ፈጥሮናል ይላል። እኛን ከአብና ከልጁ ከኢየሱስ ክርስቶስ ጋር ህብረት እንድናደርግ ተፈጥረናል ይላል። ይሄ ህብረት ደግሞ ብርሃን የሆነ ህይወት ነው። ይሄ ህብረት ደግሞ በፍቅር የሆነ ህብረት ነው። ጌታ የተመሰገነ ይሁን። የእግዚአብሔር ቃል አስደናቂ ነው ወገኖች ሆይ። ሰው ዳግም መወለዱ የሚረጋገጠው በክርስቶስ ኢየሱስ በማመንና በመንፈስ ቅዱስ በመሞላት ያንን የአብን ፍቅር ከሌሎች ከእርሱ ጋር ክርስቶስን ከሚያመልኩ ጋር ከሚያምኑ ጋር ሲካፈል አብሮ ሲኖር ያን ጊዜ መገለጫው ነው። ጌታ የተመሰገነ ይሁን። እንግዲህ ሌሎች ሁሉ ቤተክርስቲያን የሚደረጉ ማንኛውም ነገሮች ሁሉ ሴሪሞኒ ናቸው እንጂ ከእግዚአብሔር መሆናችንን የሚገልጡ አይደሉም። ይሄ እያገለገለ እኮ ነው፣ እየሰበከ እኮ ነው፣ እየተነበየ እኮ ነው፣ የእግዚአብሔር ሰው ነው። እነዚህ አይደሉም። ከአብ የተቀበልነውን ፍቅር፣ ከወልድ የተቀበልነውን ፍቅር፣ ከሥላሴ የተቀበልነውን ፍቅር ወደ ሌሎች ስናዛምድ ያን ጊዜ የክርስቶስ ኢየሱስ መሆናችን መገለጫ ነው እያለ ነው ዮሐንስ እየነገረን ያለው። የእግዚአብሔር መሆናችን የሚታወቀው ከቅዱሳን ጋር እርስ በርስ በፍቅር አብረናቸው መሆናችን ነው። ይሄ ነው አሲድ ቴስቱ ወገኖች ሆይ። ከሌሎች ሰዎች ጋር በፍቅር የማይኖር ሰው ራሱን መጠየቅ አለበት። ከሞት ወደ ሕይወት መሻገሩን የእግዚአብሔር ልጅ መሆኑን መጠየቅ አለበት ወገኖች ሆይ። እየደጋገመ ዮሐንስ ይጠቅሰዋል። ምክንያቱም የመልእክቱ ቃል ዋና ስለሆነ ማወቅ እያለ እየደጋገመ ይጠቅሰዋል። ከወንድምህ ጋር ከእህትህ ጋር እንዴት ነው ህብረትህ? ትቀርበዋለህ ወይ? ስሜቱን ትረዳዋለህ ወይ? ታዝንለታለህ ወይ? ትራራለታለህ ወይ? ክርስትና ይሄ ነው ወገኖች ሆይ። የግሪኩ ቃል ግኖስኮ የሚለው የግሪኩ ቃል የአእምሮ ዕውቀት አይደለም፣ በልምድ የውስጥ የሆነ ዕውቀት፣ ስሜት ለስሜት የሆነ ዕውቀት። ልክ ባል ሚስቱን የሚያውቅበት ዕውቀት፣ ሚስት ባሏን የምታውቅበት ዕውቀት፣ የውስጥ ዕውቀት ግኖስኮ ይለዋል። ውስጥ የሆነ ዕውቀት ወገኖች ሆይ ይሄንን ነው። እግዚአብሔርንም ሆነ ወንድሞቻችን ቀርበን ልናውቃቸው ይገባል። ስሜታቸውን ልንረዳ፣ የወንድሞቻችን ሐዘናቸውን፣ ችግራቸውን ወገኖች ሆይ። ምክንያቱም የክርስትና መሰረት ይሄ ነው፣ ፍቅር ነው ወገኖች ሆይ፣ ሌላ አይደለም። ፍቅር ደግሞ ይዘረጋል፣ ይሄዳል ነው እያለ ያለው ጌታ የተመሰገነ። ይሄን ነው እየተናገረ ያለው። ምክንያቱም በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ሲናገር ምን ይላል? እውነተኛ አምላክ ብቻ የሆንከውን አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እውነተኛ የሆንከውን አንተን የዘላለምን ሕይወት የሰጠኸውን አንተን ያውቁ ዘንድ ይህች የዘላለም ሕይወት ናት። ጌታ ይመስገን። የዘላለም ሕይወት
አብን ወልድን መንፈስ ቅዱስን ከማወቅ ጋር የተያያዘ ነው። የተነጣጠለ አይደለም። አብን ወልድን መንፈስ ቅዱስን ከማወቅ ጋር የተያያዘ ነው። ጌታ የተመሰገነ ነው። ወገኖች ሆይ እግዚአብሔር እኛን ያወቀን በዘላለም ዕውቀት ብቻ አይደለም ያወቀን፣ በልጁ በኢየሱስ ክርስቶስ በማመንና በመንፈስ ቅዱስ በመሞላት በዚያ ውስጥ ነው ያወቀን። እኛ እግዚአብሔርን የምናውቀው በመንፈስ ቅዱስ አማካኝነትና እሱ እኛ ውስጥ ገብቶ በውስጣችን ሲሆን ያን ጊዜ እናውቀዋለን። ጌታ ይመስገን። ምክንያቱም በልምድ ማወቅ ከላይ የሆነ ዕውቀት አይደለም። እኛ ግን ክርስቶስ እግዚአብሔርን ያወቅነው እሱ በእኛ ውስጥ እኛ በሱ ውስጥ ሆነን ያወቅነው። ጌታ የተመሰገነ ነው። እንዴት አይነት የእግዚአብሔር ቃል ወገኖች ከማር ወለላ ይልቅ የሚጣፍጥ ነው። አይምሮን ሁሉ የሚያሰፋ ነው። ከክፉ ነገር ሁሉ የሚጠብቅ ነው። ጌታ የተመሰገነ ነው። አባይ ስንል የሚመጣልን ያለማቋረጥ የሚፈስ ወንዝ ነው የሚመጣልን። ልክ እንደዚሁ እግዚአብሔር ስንል ፈሶ የማያልቅ የፍቅር ወንዝ ነው የሚመጣልን። ወገኖች ጥያቄው ይሄ ፍቅር በመንፈስ ቅዱስ ኃይል በልባችን ፈሷል ወይ ነው። ይሄ ፍቅር በመንፈስ ቅዱስ ኃይል ወደኛ ወደ ውስጣችን ወደ ልባችን ፈሷል ወይ ነው። እንደዛ ከሆነ እግዚአብሔርን ተለማምደነዋል ማለት ነው። ጌታ ይመስገን። ምክንያቱም የእግዚአብሔር ፍቅር እንደ ወንዝ ነው። ሃሌሉያ! እንደ ወንዝ ነው። ይሄ ፍቅር እንደ ኩሬ ውሃ ታምቆ የሚቀመጥ አይደለም። ወንዝ ነው፣ ወደ ሌሎች ይፈሳል። ጌታ ይመስገን። ፍቅር የመዳናችንን ከእግዚአብሔር መሆናችንን የዘላለም ሕይወት የማግኘታችንን ዋነኛና ብቸኛ መገለጫ ነው። ወገኖች ሆይ ዋነኛ መገለጫ ነው። ይሄ ፍቅር በመንፈስ ቅዱስ አማካኝነት ከሌሎች አማኞች ጋር እንድንካፈለው ነው የተሰጠን። እርስ በርሳችን እንድንዋደር ነው የተሰጠን። ይሄ ፍቅር በቃል ብቻ ሳይሆን በስራና በእውነት እንድንገልጠው ዮሐንስ ይነግረናል። ምዕራፍ 3 ቁጥር 18 በቃል ብቻ አትዋደዱ፣ በስራና በእውነት ተዋደዱ ይላል። ገንዘብን ተድላን የሚወዱ ወገኖች እንድትለዩቸው እመክራቸዋለሁ። ለምን? ከእግዚአብሔር አይደሉም። ወንድሙን የማይወድ የእግዚአብሔር ፍቅር በውስጡ የለም ይላል እግዚአብሔር ቃል። እሱን ነው እየነገረን ያለ ነው። ከቁጥር 9 እስከ 12 ያልነበረ ፍቅር ሳይሆን የተገለጠው ነገር ግን ተሰውሮ የነበረ የእግዚአብሔር ፍቅር በልጁ በኢየሱስ ክርስቶስ ተገለጠ ነው እያለ ያለ። ያልነበረ ፍቅር አይደለም፣ የነበረ እግዚአብሔር እኛን ወዶበት የነበረ ፍቅር በምን ተገለጠ? ልጁን ኢየሱስ ክርስቶስ ለእኛ መስዋዕት አድርጎ በመስጠት ፍቅሩን ገለጠልን። ይሄን ነው እየነገረን ያለ ነው። ምክንያቱም አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ሕይወት ተገለጠ አይተንማል እንመሰክራለን፣ ከአብ ዘንድ የነበረውን ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን ይላል። ይህም ህብረት በአብና በወልድ በመንፈስ ቅዱስ የነበረ ህብረት ነው። ነገር ግን ምን ሆነ ይላል? አሁን ተገለጠ ነው የሚለው። መሸፈኛው ተነሳ፣ የተከደነበት ነገር ተገለጠ። አሁን እኛ ምን አደረግነው? ተቀብለን ተለማመድ ነው። በኢየሱስ መምጣት፣ ሞት፣ መቀበር፣ መነሳት የፍቅሩ ጅማሬ ሳይሆን መገለጡ ታየ። ክርስቶስ ሲመጣ፣ ሲሞት፣ ሲቀበር፣ ሲነሳ፣ ሲያርግ ፍቅሩ አልተገለጠም ወገኖች ሆይ፣ ጅማሬ ሆነ። ያ አብ እኛን የወደደበት ነገር ምን ሆነ? ተገለጠ፣ ገሃድ ሆነ ማለት ነው። ጌታ የተመሰገነ ነው። ለእኛ እግዚአብሔር ያለውን ፍቅር ገለጠው። ስውር የነበረውን ልጁን ኢየሱስ ክርስቶስ ለእኛ መስዋዕት በማድረግ ምን አደረገው? ገለጠው። ጌታ የተመሰገነ ነው። የእግዚአብሔር ዘለዓለማዊ የፍቅሩ ሐሳብ ወይንም የክርስትና ግቡ የኢየሱስ ክርስቶስ መምጣት፣ መሞቱ፣ መቀበሩ፣ ከሞት መነሳቱ አይደለም። ዓላማው ምንድነው? የጌታ የኢየሱስ ክርስቶስ መምጣት፣ መሞት፣ መቀበር፣ መነሳት ይሄ ዓላማው አይደለም፣ ግቡ አይደለም። ይሄ መንገዱ ነው። ዓላማውና ግቡ ግን በዚህ ህይወት ውስጥ የሰው ልጅ በክርስቶስ ኢየሱስ አምኖ እንዲድን ነው ግቡ። መሞቱና መነሳቱ መንገዱ ነው። ግቡ ምንድነው ካልን እኛ የሰው ልጆች በክርስቶስ ኢየሱስ አምነን የዘላለም ህይወትን እንድንወርስ ነው። በመንፈስ ቅዱስ መካፈላችን፣ በመንፈስ ቅዱስ ህይወት ውስጥ መኖራችን ነው ግቡ ወገኖች። ዋናው የእግዚአብሔር ዓላማ ህይወት ማግኘታችን ነው። ያ ህይወት በመንፈስ ቅዱስ የሆነ ህይወት ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ሲናገር ምንድነው የሚለው? ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ህይወት ይሆንላችሁ ዘንድ ይሄ ተጻፈ ነው እያለ ያለው። የወንጌሉ ዓላማ ህይወት ይሆንልን ዘንድ ነው። ማን? ክርስቶስ።
ጌታ የተመሰገነ ነው። እኛ በክርስቶስ ስለሆነ የምንድነው ዓላማውም ክርስቶስ በእኛ ውስጥ ገብቶ እኛ የዘላለምን ሕይወት እንድናገኝ ነው። ይሄ ነው ግቡ። መሞቱና መነሳቱ አይደለም ግቡ። መሞቱና መነሳቱ መንገድ ነው። ያ መንገድ ግን ግብ አለው። ግቡ ምንድነው? እኛ ክርስቶስን ተቀበለን የዘላለምን ሕይወት እንድንወርስ ነው። ጌታ የተመሰገነው ይሄ ነው ግቡ። በዚህ ሕይወት ከአብ ከወልድ ከመንፈስ ቅዱስ ጋርና ከቅዱሳን ጋር በፍቅር ህብረት እንድናደርግ ነው። ጌታ የተመሰገነ ነው። ነገር ግን ወደዚህ ሕይወት ለመድረስ መንገድ ያስፈልግ ነበር። መንገዱ ደግሞ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ምንድነው የሚለው? ወደ አብ መድረሻው መንገድ እኔ እውነት ሕይወት መንገድ እኔ ነኝ፣ ወደ ሕይወት የማደርሰው እውነተኛ መንገድ እኔ ነኝ አለ። ምክንያቱም እነሱ ምን ብለው ጠየቁት? በቃ አሁን አንተ ልትሄድ ከሆነ አብን አሳየን አሉት። የጠየቁት እኮ የመንገድ ጥያቄ ነው። ሲመልስም መንገዱ እኮ እኔ ነኝ አላቸው። ወደ አብ መሄድ ከፈለጋችሁ በቃ መንገዱ እኔ ነኝ። የኢየሱስ መምጣት፣ መሞት፣ መቀበር፣ መነሳት መንገድ ነው። መንገዱ ደግሞ መድረሻ አለው። ያም በልጁ በኢየሱስ ክርስቶስ የዘላለምን ሕይወት ማግኘት ነው። ወገኖቼ ውስብስብ አይደለም፣ ግልጽ ነው። ክርስቶስ መጣ፣ መንገድ ሆነ። ግቡ ምንድን ነው? እኛ የዘላለም ሕይወት እንድናገኝ በልጁ በኢየሱስ ክርስቶስ አምነን። ቁጥር 10 ምን ይላል? ቁጥር 10 ሲናገር ምዕራፍ 4 ቁጥር 10 ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከልን እንጂ እግዚአብሔርን እንደወደድነው አይደለም። እኛ አይደለም ፍቅርን የጀመርነው፣ ፍቅር ከሱ ነው የመነጨው። እኛን ወደደንና ወደ ራሱ ማቅረብ አልቻለም፣ ምክንያቱም በኃጢአት ወድቀናል። ስለዚህ ምን ያደረገ? ልጁን ኢየሱስ ክርስቶስን ላከልንና ፍቅር ከሱ ጀመረና እኛን ከሞት ወደ ሕይወት አሻገረንና የኃጢአታችን ማስተሰሪያ ደሙን ከፈለና እኛን ወደ እርሱ አቀረበን እንጂ ፍቅር ከኛ አይደለም የመነጨው፣ ፍቅር ከኛ አይደለም የጀመረው ነው የሚለው ቁጥር 10 ላይ። እኛ ፍቅርን እንድናመነጭ አፍቃሪ እንድንሆን አልተጠራንም፣ አልተጠየቅንም። ብዙ ጊዜ ለመውደድ ለማፍቀር እንታገላለን። ይሄንን ማቆም አለብን ወገኖች ሆይ። ምናልባት በሕይወታችን ትንሽዬ የማፍቀር ሕይወት ሊኖረን ይችል ይሆናል፣ ግን ይሄንን አይደለም እኛ የተጠየቅነው። የሚወዱንን ልንወድ፣ የሚጠሉንን ልንጠላ እንችላለን። ይሄ ፍቅር ግን ስጋዊ ፍቅር ነው፣ የእኛ ትክክለኛ ፍቅር አይደለም ወገኖች ሆይ። ይሄኛው ፍቅር ግን ከእግዚአብሔር የመጣ ምንጩ እግዚአብሔር የሆነ ፍቅር ነው። እኛ ሲወዱን የምንወድ ሲጠሉን የምንጠላ ይሄ ስጋዊ ፍቅር ነው። የእግዚአብሔር ፍቅር ግን ከእግዚአብሔር የመነጨው ፍቅር ግን እንደዚህ አይደለም። ስንወድቅም ስናበላሽም ስናጠፋ የሚወድ ፍቅር ነው። እኛም እንደዚህ ሆነ ሰዎችን ልንወድ የሚገባው በመልካም ጊዜ ብቻ ሳይሆን መልካም ባልሆነም ጊዜ ወዳጅ በዘመኑ ሁሉ ይወዳል ይላል ምሳሌ 17:17 ላይ። በመልካም ጊዜ ብቻ ሳይሆን ሲያረጉልን፣ ሲሰጡን፣ ሲሆኑልን ቴንኪው ሲሉን ብቻ ሳይሆን ሳይሆኑልንም ሲቀሩ። ለምን? ክርስቶስ ሳንሆንለት ስንቀርም ነው የሞተልን። ጌታ የተመሰገነ ነው። በእርሱ ዘንድ የፍቅር እጥረት የለም። በማን? በአብ ዘንድ፣ በወልድ ዘንድ፣ በመንፈስ ቅዱስ ዘንድ የሚፈስ ለሁሉ የሚበቃ እንደ ወንዝ የሆነ ፍቅር ነው ወገኖች። ጌታ የተመሰገነ ያለው ለዓለም ሁሉ የሚበቃ ፍቅር ነው ያለው። ጌታ የተመሰገነ ነው። የእግዚአብሔር ቃል ሲናገር ዮሐንስ ወንጌል ምዕራፍ 7 ቁጥር 37 እስከ 39 ሲናገር መንፈስ ቅዱስ በውሃ ተመስሏል፣ በወንዝ ተመስሏል። በወንዝ በቃ የእግዚአብሔርን ፍቅር እንደዚህ ነው። በቃ ፍቅሩ እንደ ወንዝ ነው፣ እንደ ማዕበል ነው። ለሁሉ የሚበቃ ሁሉን የሚያጥለቀልቅ ፍቅር ነው ያለው ወገኖች። ያነሰ አይደለም፣ የሚያጠር አይደለም። ለከሌ ሰጥቶ ለከሌ በተራ አይደለም ወገኖች። ዓለም ውስን ነው ነገሯ። እጥረት አለ፣ የፍቅር እጥረት አለ፣ የእንትን እጥረት አለ፣ የእንትን እጥረት አለ፣ የእንትን። እግዚአብሔር ግን እንደ ማዕበል ነው፣ እንደ ሱናሚ ነው ወገኖች። ፍቅሩ ወገኖች ለሁሉ የሚደርስ ነው። ሮሜ ምዕራፍ 5 ቁጥር 5 በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ የሰጠንን ተስፋ አያሳፍረንም ይላል። ጌታ ይመስገን። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍረንም። ክብር ሁሉ ለናዝሬቱ ለኢየሱስ ይሁን። ስለዚህ ሁለት ነገር ነው የሚነግረን። አንደኛ ኢየሱስ ወደ አብ እንድንሄድ መንገድ ሆኖናል ይላል። ሁለተኛ መንፈስ ቅዱስ ይሄንን ፍቅር ወደኛ ለማድረስ መንገድ ሆኖናል። ወልድ ጌታ ኢየሱስ ክርስቶስ ወደ አብ እንድንደርስ መንገድ ሆነን፣ መንፈስ ቅዱስ ደግሞ የእግዚአብሔር ፍቅር ወደኛ እንዲፈስ መንገድ ሆነን።
ጌታ ይመስገን። ስለዚህ ክብር ሁሉ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ፍቅር በባህሪው ከላይ ወደ ታች ይፈሳል እንጂ ከታች ወደ ላይ አይፈስም ወገኖች። መጽሐፍ ቅዱስም እሱን ነው የሚናገረው። እግዚአብሔር ወደደን ለኃጢአታችን ማስተሰረያ ልጁን ላከልን ይላል። ስለወደደን ልጁን ላከልን። አሁን እኛ እግዚአብሔርን መምሰል እግዚአብሔርን እንድንወድ እግዚአብሔርን አይላቢው ሶማች እንድንል አልተጠየቅንም። የተጠየቅነው ፍቅር ከላይ ወደ ታች ፈሰሰ፣ እኛ ደግሞ በመታዘዝ ከታች ወደ ላይ እንድንሄድ ነው። ጌታ ይመስገን። እርሱ ወደደን ፍቅሩን በመስጠት እኛ ደግሞ እንወደዋለን። በምን? በመታዘዝ። ጌታ ይመስገን። ትእዛዙም በመንፈስ ቅዱስ ወደኛ የፈሰሰውን ፍቅር ወደ ሌሎች በማፍሰስ ነው፣ ከሌሎች ጋር በመካፈል ነው። ትእዛዙ ደግሞ አንድ ናት። ምንድናት? እርስ በርስ እንዋደድ። አብ እኛን ወደደን አይደል? ልጁን ኢየሱስ ክርስቶስን ለኛ አሳልፎ ሰጠን አይደል? ወደደን። እኛ እንድንወደው ሳይሆን እንድንታዘዘው ነው የተጠየቅነው። እንድንወደው አይደለም፣ እንድንታዘዘው። በምን እንታዘዝ ስንል እርስ በርሳችን እንድንዋደድ። በቃ ውደዱኝ አይላቢው ሶማች በሉኝ አይደለም ያለው፣ እርስ በርሳችሁ ተዋደዱ ነው ያለው። አያችሁት? እኛ ፍቅራችንን የምንገልጠው እርስ በርሳችን በመዋደድ ነው። እንደሱ አይላቢው ብሎ ብቻ አይደለም የተሆነ፣ ወደደን፣ ልጁን ኢየሱስን ሰጠን። ልጁ ኢየሱስ ታዞ መጣ። እኛ ክርስቶስን እንወደዋለን አይደል? ከወደድነው በኋላ ምን እናደርጋለን? መውደዳችንን የምንገልጠው በመታዘዝ ነው። ምን በማድረግ? አንዲቷን ትእዛዝ እርስ በርስ በመዋደድ። በቃ ዮሐንስ ፍቅር የሚለው ነው እየተናገረ ያለው፣ እርስ በርስ ወገኖች ሆይ። አሮጌውም አዲሱም ትእዛዝ ፍቅር ነው። አሮጌ ትእዛዝ ያለበት ምክንያት የብሉይ ኪዳን ቃል ስለሆነ ነው። አዲስ ያለው ቃል ደግሞ አዲስ ኪዳን ላይ ስለተናገረው ነው። እግዚአብሔር መውደዳችንን የሚገለጠው እኛ በመታዘዝ ነው። በቃል ውስጥ ያለውን ሕግ ጠብቀን ወንድሞቻችንን በመውደድ ነው። ወገኖች በቃል ወደድኩህ ሞትኩልህ በማለት አይደለም። በዚህ ዘመን ኢየሱስ ክርስቶስን እወድሃለሁ አፈቅርሃለሁ በሚሉ በሌሎች ቃሎችና በመሳሰሉ ነገሮች መናገር ሲታይ እናያለን። አይ ላቭ ዩ ስንል እወድሃለሁ ጌታ ሆይ በጣም በቃ 10 ቃል ቢኖረኝ 10 አንደበት ቢኖረኝ እያልን በዚህ ስንዘምር እንታያለን። ነገር ግን መጽሐፍ ቅዱስ የሚነግረን አንደኛ ዮሐንስ ምዕራፍ 3 ቁጥር 18 ልጆች ሆይ በቃልና በንግግር አትዋደዱ፣ በተግባርና በሥራ ተዋደዱ ይላል። ወገኖች በቃል ሳይሆን በተግባር ይሁን ፍቅር ነው እያለ ያለው። ወገኖች ወላጆች ከልጆቻቸው የሚፈልጉት ምንድን ነው? እንዲወደዱ አይደለም። ወላጆች ከልጆቻቸው የሚፈልጉት እንዲታዘዟቸው ነው። ልጆች ከወላጆቻቸው ምን ይፈልጋሉ? እንዲወደዱ ነው የሚፈልጉት። አያችሁ፣ ወላጆች ከልጆቻቸው ምንድን ነው የሚፈልጉት? እንዲታዘዟቸው ነው። ልጆች ከወላጆቻቸው ምን ይፈልጋሉ? ፍቅር ይፈልጋሉ። መጽሐፍ ቅዱስ የሚለው ደግሞ ምንድን ነው? ኤፌሶን ምዕራፍ 5 በትዳርም ላይ የተባለው እንደዛ ነው። ባል ሚስትህን ውደዳት፣ ሚስት ደግሞ ለባልሽ ታዘዢ ነው የሚለው መጽሐፍ ቅዱስ። እሱን ነው፣ ሌላ አይደለም እያዘዋወረ የሚነግረን። ታዘዙ ነው ያለው። ክርስቶስ ቤተ ክርስቲያንን ከነ እድፈቷ ነው የወደዳት፣ ሊያነጻት፣ ካነጻት በኋላ የራሱ ሊያደርጋት ከነ እድፈቷ ወደዳት። ከዛስ ወሰዳት፣ አጠባት፣ አነጻት፣ የራሱ አደረጋት። ሕዝቅኤል 16 በደም ተለውሰሽ እትብትሽ ሳይቆረጥ በጨው ሳትለወሺ በጨው ሳትታጠቢ ከነደምሽ መንገድ ላይ ያየሁሽ፣ አነሳሁሽ፣ አጠብኩሽ፣ አስጌጥኩሽ፣ አሳመርኩሽ፣ ውብ አደረግኩሽ ይላል። ከነ እድፈታችን ነው ክርስቶስ የወደደን። ጌታ የተመሰገነ ነው። ከነ እድፈታችን እግዚአብሔር ንጽሕት አይደለም የፈለገው። እንዲህ ብትሆን ኑሮ እወዳት ነበር የሚል አይደለም ቅድመ ሁኔታው ለቤተ ክርስቲያን። ወገኖች ሆይ ከነ እድፈታችን ከነ ችግራችን ወደደን ክርስቶስ። ጌታ የተመሰገነ ነው። ከነ ችግራችን ከነ ቆሻሻችን ክርስቶስ ወደደን። ካለንበት ነገር ሮሜ ምዕራፍ 5 ሲናገር እሱን ነው። ስለ ጻድቅ የሚሞት ምናልባት በጭንቅ ይገኝ ይሆናል። በጭንቅ ያውም ስለ ጻድቅ ስለ መልካም ሰው። ስለ ኃጢአተኛ የሚሞት ግን የለም ይላል። ክርስቶስ ግን ገና ኃጢአተኞች ሳለን ስለ እኛ ሞተ ይላል። ኃጢአተኞች ሆነን በነበረን ጊዜ ሞተ። ከነ ቆሻሻችን ከነ ኃጢአታችን ከነ ውድቀታችን ከነ ጨለማችን ከነ አዘቅታችን ክርስቶስ ወደደን ይላል። ታዲያ እንደዚህ ከወደደን ይልና ቁጥር 11 እንደዚህ አድርጎ ከወደደን እኛም እርስ በርሳችን ልንዋደድ ይገባል።
እኛ ከነቆሻሻችን ከተወደድን ሌሎችም ከነቆሻሻቸው ከነውድቀታቸው ከነችግራቸው ልንወዳቸው ይገባል። ወገኖች የተወደደ ሰው ብቻ ነው የሚለወጠው። ክርስቶስ እኮ እኛን ስለወደደን ነው የተለወጥነው። ወገኖች ሆይ ተለውጠን አይደለም የወደደን፣ ለወጠንና ወደድ ነው። ጌታ የተመሰገነ ይሁን። ፍቅር እንደዚህ ነው። ጌታ ይመስገን። እግዚአብሔር ስለወደደን መልሰን እንድንወደው ሳይሆን የሚለው እርስ በርሳችን እንድንዋደድ ነው ትእዛዙን ያስቀመጠልን። ተዋደዱ አለ፣ እርስ በርሳችሁ ተዋደዱ። ጌታ ይመስገን። አብ ወልድን ሲወደው ወልድ እኔ ጌታ ሆይ እወድሃለሁ አይደለም ያለው አብን። ወልድ ጌታ ሆይ በጣም እወድሃለሁ፣ እግዚአብሔር ወይ እወድሃለሁ ነው ያለው አይደለም። ታዘዘው። እስከምን ድረስ? እስከ መስቀል ሞት ድረስ ታዘዘው። በቤተ ክርስቲያን ታላቅ መሆን የሚፈልግ ሰው ምንድነው ማድረግ ያለበት? ቅዱሳንን መውደድ፣ በፍቅር ማገልገል። በቃ ስትወዳቸው ስታገለግላቸው ያን ጊዜ ምን ይሆኑልሃል? ይታዘዙልሃል። ለአሕዛብ መንግስታት ለምንድን ነው የምንታዘዛቸው? ስለሚቀጡን፣ ስለምንፈራ። በጌታ ቤት ታላቅ መሆን የሚፈልግ የሁሉ ታናሽ ይሁን፣ የሁሉ አገልጋይ ይሁን ይላል። ወገኖች ወይ ቅዱሳንን ስንወዳቸው ስናገለግላቸው በፍቅር ኦልሬዲ ከላይ ነው የምንሆነው። ነገር ግን ውደዱን አፍቅሩን ስንላቸው ኦልሬዲ ከታች ነው የምንሆነው። እኛ ልንወድ ነው የተጠራ ነው። እግዚአብሔር አምላክ ይረዳናል፣ ጸጋውን ይሰጠናል። ወገኖች ሆይ ለተቀመጠ ሰማይ ቅርብ ነው። ስንናገረው ቀላል ሊሆን ይችላል። ትክክል ነው። ለእኔም ስናገረው ቀላል ሊሆን ይችላል። ነገር ግን አባቶቻችንን የረዳ ጸጋ፣ አባቶቻችንን ያገዘ መንፈስ እኛንም ያግዘናል። የጠሉንን የገፉንን ያስጨነቁንን የምንወድበትን ጸጋ ይሰጠናል። አባቶቻችን የሄዱበት እንደዛ ነው። እስጢፋኖስ እየተወገረ የሚያደርጉትን አያውቅምና ይቅር በላቸው ያለው የሚያደርጉትን አያውቁም፣ ያውቃሉ። ነገር ግን በመንፈሳዊ ዓለም ወገኖች እንደሚጠፉ እያወቁ አይደለም የወገሩትን። የዳንኤል ከሳሾች እነሱ ተመልሰው ወደ አንበሳ ጉድጓድ እንደሚጣሉ ቢያውቁ ኑሮ ዳንኤልን አይከሱትም ነበረ። እነሱ የመሰላቸው እሱ በአንበሳ ተበልቶ ስልጣኑንም ገንዘቡንም የሚያገኙ ነው የመሰላቸው። ነገር ግን ወገኖች አይደለም የሚሆነው። ጠላቶቻችን እነሱ እንደሚሞቱ ቢያውቁ እኛን አይከሱንም። ለዚህ ነው እስጢፋኖስ የሚያደርጉትን አያውቁምና ይቅር በላቸው ያለው። የበላይ መሆን ከፈለክ የሁሉ ታናሹን አፍቅር፣ ውደድ፣ በትህትና አገልግላቸው። ያን ጊዜ በፍቅር ትውልዱ ይገዛልሃል፣ ያገለግልሃል። ሰዎችን ከወደድናቸው ምንም ጥያቄ የለውም። ምንም ጥያቄ የለውም። ምን ያደርጉናል? ይታዘዙናል። ቁጥር 12 እያለን ያለው ምንድን ነው? እግዚአብሔር መንፈስ ነው፣ ተቀብለነው እንጂ አላየነውም። እግዚአብሔርን ያየው የለም። ወገኖች ሆይ ታዲያ እግዚአብሔር መታየትና ራሱን መግለጥ የሚፈልግ አምላክ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 አብን ያየው የለም ይላል። ነገር ግን በአባቱ እቅፍ የነበረ ልጁ ኢየሱስ ክርስቶስ ምን አደረገው? ተረከው። አብን አላየው። አብን አይቶት የሚያውቅ የለም። ነገር ግን ኢየሱስ ክርስቶስ መጣና በስራ ገለጠው። አብ ማለት እንደዚህ ነው፣ ሲያፈቅር እንደዚህ ነው፣ ሲወድ እንደዚህ ነው፣ ሲሰጥ እንደዚህ ነው፣ ሲቀደስ እንደዚህ ነው፣ ሲኖር እንደዚህ ነው ብሎ ግልጥ አድርጎ በገሃድ አሳየው። እኛም አሁን ወልድን አላየነውም፣ አብን አላየነውም። ግን ምን እናደርገዋለን? እግዚአብሔር የሚታይ እግዚአብሔር መታየት የሚፈልግ አምላክ ነው። በምን እናድርገው? እርስ በርሳችን በፍቅር በስራ ልንገልጠው ልናሳየው እንችላለን። ለሰው ክርስቶስን ከመስበክ ይልቅ ፍቅርህን በስራ አሳየው፣ ወደ ክርስቶስ ይመጣል። ኢየሱስ ክርስቶስ ጌታ ነው ተቀበለው ከማለት ይልቅ በችግሩ፣ በሐዘኑ፣ በውድቀቱ፣ በሽንፈቱ አብረውን ያን ጊዜ ጌታ ኢየሱስ ክርስቶስን ይቀበላል። ወገኖች ሆይ ከንግግራችን ይልቅ ተግባራችን ጮክ ብሎ ይናገራል። ተግባራችን ድምፁን አውጥቶ ይናገራል። እኛ ንግግራችን ቀደመና ተግባራችን ብልሹ ሆነ። ወገኖች ሆይ ንግግራችሁን አቁሙና ህይወታችሁን አስቀድሙ። ያን ጊዜ ሰው ሁሉ ወደ ክርስቶስ ይመጣል። ወገኖች ሆይ ክርስቶስ ብዙ ነገሮችን ተናግሯል። ተአምራቶች አቴንሽን መሰብሰቢያ ናቸው። አያኮሩም፣ አያዘልቁም፣ መጥሪያ ናቸው፣ ድወል ናቸው። ነገር ግን ድወሉ ከመጣ በኋላ ምን ማድረግ ያስፈልገናል? በፍቅራችን ልናነጻቸው ይገባል። ፍቅር ነው የሚያንጸው፣ ፍቅር ነው የሚያቆመው። ወገኖች ሆይ ዮሐንስ ወንጌል ምዕራፍ 13 ጌታ ኢየሱስ ክርስቶስ ሲናገር ምን አለ? የእኔ መሆናችሁ የሚታወቀው እርስ በርሳችሁ ስትዋደዱ ነው። የእኔ ደቀ መዝሙር መሆናችሁ የሚታወቀው እርስ በርሳችሁ ስትዋደዱ ነው አለ። ዮሐንስ ወንጌል ምዕራፍ 17 እውነተኛ አባት ሆይ አንተ እንደላከኝ ዓለም ያምን ዘንድ እነዚህን አንድ አድርጋቸው ብሎ ጸለየ።
እኔና አንተ በተዋደድንበት ፍቅር ብቻ አይደለም በተከባበርንበት መከባበር እባክህ አንድ እንዲሆኑ እለምንሃለሁ አለ። እግዚአብሔር ፍቅር ነው ስንል በሶስት መንገድ ይገለጣል ወገኖች። ጌታ የተመሰገነ። አንደኛ ስሜታዊ የሆነ ፍቅር አለ። ሁለተኛ ሐሳባዊ የሆነ ፍቅር አለ። ሶስተኛ ፈቃዳዊ የሆነ ፍቅር አለ። እነዚህ ሁሉ የሚጠቃለሉት በነፍስ ውስጥ ነው። የሚጠቃለሉት። ብዙ ጊዜ ፍቅርን የምንገልጠው በስሜት ደረጃ ብቻ ነው። በቃ እዛ ላይ ነው የሚያልቀው፣ እዛ ላይ ብቻ ነው የሚቆመው። ወገኖች ሆይ እግዚአብሔር ፍቅሩን ቆንጥሮ አልሰጠንም። የሰጠን በሙላት ነው የሰጠን። ያ ደግሞ በመካከላችን በሙላት ሲገለጥ ምን ይሆናል? ፍቅሩ ፍጹም ይሆናል። ጌታ ይመስገን። ፍቅሩ ፍጹም ይሆናል በሙላት በመካከላችን ስንገልጠው። ነገር ግን ፍቅር ሐሳባዊም ነው። ፍቅር ምንድነው? ሐሳባዊም ነው። በሐሳብም ደረጃ ይመጣል። ጌታ ይመስገን። የግሪኩ ቃል አጋፒዮ ይላል። አጋፒዮ ማለት የፈቃድ ፍቅር ማለት ነው። የፈቃድ ፍቅር ማለት ነው ሲሰማን ሲታሰበን ብቻ ሳይሆን ለመውደድ መፍቀድ አለብን። በቃ ራሳችንን አሳልፈን መስጠት አለብን። ፈቃደኞች መሆን አለብን። ለማፍቀር ለመውደድ ራሳችንን ማነሳሳት አለብን። የአንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ላይ ሲናገር ምን ይላል? ፍቅርን ተከታተሉት ይላል። ለምንድን ነው የምትከታተሉት? የሚጠፋ ነገር ስለሆነ እኮ ነው። ለምሳሌ ሚስት አንዳንድ ጊዜ ባሏን የመጥላት ያለ መፈለግ አይምሯ ውስጥ በቃ የመሰልቸት ነገር ይመጣል። በሰው ህይወት ውስጥ እንደዛ ይመጣል። ስለዚህ ምንድነው ማድረግ ያለባት? እሳቱን መቆስቆስ፣ ያ ነገር ከውስጧ እንዳይጠፋን። አለበለዚያ ዝም ካለች ይጠፋና በቃ ይሰለች፣ ቦሪንግ ይሆናል። ወንድም እንደዛ ነገር ይመጣበታል። ተከታተሉት ይላል። ማንደድ ያስፈልጋል። መከታተል፣ ስጦታ መስጠት፣ መውደድን መግለጥ፣ መታዘዝ፣ ይቅርታ ማድረግ፣ ማነሳሳት ያስፈልጋል ወገኖች ሆይ። አለበለዚያ የሚጠፋ ነገር ስለሆነ ነው ተከታተሉት የሚለው ወገኖች ሆይ። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል 13 ቁጥር 1 ላይ የወደዳቸውን እስከ መጨረሻ ወደዳቸው ይላል። የሆነ ነገር ሲፈጠር አይን ላፈር ካልን ይሄ ስጋዊ ፍቅር ነው። በስጦታ በሆነ ነገር የተመሰረተ ፍቅር ሲሆን የሆነ ነገር ሲል በቃ አይን ላፈር አለየው አላያት በቃ። ክርስቶስ ግን ወደ ሞት እየሄደ ወደ መስቀል እየሄደ ወገኖች ሆይ የወደዳቸውን እስከ መጨረሻ ወደዳቸው ይላል። የሆነ ነገር ሲመጣ በቃ አልፈልጋችሁም አይደለም ያለው፣ እስከ መጨረሻ ወደዳቸው። እርስ በርስ ስንዋደድ ፍቅሩ ፍጹም ይሆናል። ምን ማለት ነው? ሙሉ ይሆናል፣ ፍጹም ይሆናል የሚለው ቃል አንድ ነው። እግዚአብሔር በልጁ በኢየሱስ ክርስቶስ ፍጹም እንዳደረገው እኛም ጋር ይሄንን ፍቅር ፍጹም ማድረግ እንችላለን፣ መለወጥ እንችላለን። ጌታ የተመሰገነ ነው። አያችሁ ዮሐንስ እዚህ ቦታ ላይ ፍጹም የሚለውን ቃል እየደጋገመ ይናገራል። ቁጥር 12 ፍጹም ይላል፣ ቁጥር 17 ፍጹም ይላል፣ ቁጥር 18 ፍጹም ይላል። ፍቅርን ፍጹም ማድረግ ይቻላል ነው እያለ ያለው። በምን? አንድ ብለን በመጀመር፣ ሁለት ብለን በመቀጠል፣ ሶስት ብለን በመቀጠል። ሁሉ ነገር በትሬኒንግ ነው ወገኖች ሆይ። በእግዚአብሔር ቤት ስንኖር ደረጃ ነው እንጂ ሊፍት የለም። ላጥ ብለን 10ኛ ፎቅ የለም። ሁሉ ነገር በደረጃ ነው። ጌታ ኢየሱስ ክርስቶስ ተወለደ እንደ ልጅ 1 ዓመት 2 ዓመት 3 ዓመት 4 ዓመት እያለ በአንድ ጊዜ 10 ዓመት በአንድ ጊዜ 12 30 አይደለም። በቃ እንደ ሰው በቃ በእግዚአብሔር ቤት እንደዛ ነው። ስፒሪቹዋል ነገርም እንደዛ ነው ወገኖች። አገልግሎትም ጸጋም እንደዛ ነው። ዛሬ እስቲ አንድ ብለን እንጀምር ወገኖች። የጠላናቸውን ወንድሞቻችንን ይቅርታ በመጠየቅ ወደ ወንድሞቻችን በመሄድ በመደወል ወገኖች። አገልግሎት ሌላ አይደለም፣ ወንድሞችን መውደድ ነው ወገኖች። ወንድሞችን መውደድ፣ ወንድሞችን መቀበል ነው አገልግሎት። እባካችሁ ፈረሱን አታስቀድሙት ወገኖች። ይቅርታ፣ ፈረሱን ኮረቻውን አታስቀድሙት። ማስቀደም ያለባችሁ ፈረሱን ነው። ኮረቻው ከቀደመ ፈረሱ ከኋላ ሆኖ መጎተት ነው የሚሆነው። አገልግሎት አይደለም የሚቀድመው፣ መዋደድ ነው፣ መከባበር ነው፣ እርስ በርስ አንድ ላይ መሆን ነው፣ እርስ በርስ መተሳዘን ነው። ሐዘንሽ ሐዘኔ ነው፣ እንባሽ እንባዬ ነው፣ ለቅሶሽ ለቅሶዬ ነው፣ ደስታህ ደስታዬ ነው። ይሄ ነው አገልግሎት ወገኖች ሆይ። እባካችሁ በጌታ ፍቅር ዮሐንስም በዮሐንስ ወንጌልም በአንደኛ ዮሐንስ በሁለተኛ ዮሐንስ በሶስተኛ ዮሐንስ እየደጋገመ የሚናገረው ይሄ ነው። 613ቱ ሕግ አንድ ትእዛዝ ነው። እሱ ምንድነው? ፍቅር፣ እርስ በርሳችን መዋደድ። የወንድምህ ሐዘን የወንድምህ ማጣት ያንተ፣ የወንድምህ ደስታ ያንተ ደስታ።
ወንድም ሲያዝን እንዳዘን ሲደሰትም አብረ መደሰት አለብህ ነው የሚለው። ይሄን ነው እየተናገረ ያለው። ፍቅሩን ፍጹም ልናደርገው ይገባል። አብ በልጁ በኢየሱስ ክርስቶስ ፍቅሩን ለኛ ፍጹም አደረገው። እኛ ደግሞ ፍቅራችንን ለወንድሞቻችን ፍጹም ማድረግ አለብን። ወንድሞቻችን ስናገለግል እሱን አገለገል ነው። ወንድሞቻችን ስንወድ እሱን ወደድ ነው። ለወንድሞቻችን ስንሰጥ ለሱ ሰጠን። ለወንድሞቻችን ስንታዘዝ እሱን ታዘዝን። ለወንድሞቻችን ስንኖር ለሱ ኖርን። ጌታ የተመሰገነው። አገልግሎት ይሄ ነው። ስብከት አይደለም፣ ትንቢት አይደለም፣ መዘመር አይደለም፣ ሌሎችም ነገሮች አይደሉም። አንዳንድ ሰዎች ጌታ ይገሰጽ በቃ እኔ አገልግሎት ደርሶብኛል ብለው ከወንድሞቻቸው ጋር ይጣሉና ከሚስቶቻቸው ከልጆቻቸው ጋር ከባሮቻቸው ጋር ይጣሉና ሂደው ኳይር ያገለግላሉ፣ ሂደው ይሰብካሉ። ወገኖች ወይ ፈጽሞ የማይሆን ነገር እኮ ነው። ስብከት አይደለም፣ መዝሙር አይደለም፣ ፍቅር፣ እርስ በርስ መዋደድ። አያችሁት? 613ቱ ሕግጋት ለሙሴ 10 ተጨምቆ ተሰጠው። 10 ሆኑ 613ቱ። ጌታ ኢየሱስ ክርስቶስ ደግሞ መጣና አንድ አደረገው። ምን አደረገው? ባልንጀራህን እንደራስህ ውደድ። በቃ ሲጨመቅ 613ቱ አንድ ሕግ ነው። ምንድነው? ፍቅር። ወንድምህን ውደድ፣ ባልንጀራህን አክብር፣ ተቀበለው። አለቀ። ላትዘምር ትችላለህ፣ ላትሰብክ ትችላለህ፣ ላትተነብይ ትችላለህ፣ መድረክ ላታገኝ ትችላለህ። ጎረቤትህን ወደድከው፣ አካባቢ ያለውን ወደው፣ እህትህን ወንድምህን አገልጋይ ተቀበል፣ ያን ጊዜ 613ቱን ሕግ ፈጽመሃል። በጌታ በኢየሱስ ስም የእግዚአብሔር ጸጋ ከእናንተ ጋር ይሁን። ዘመናችሁ የተባረከ ይሁን። ቃሉ በእናንተ ላይ ይስራ። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። የሰማነው ቃል በኢየሱስ ስም ከውስጣችን ጋር ይዋሃድ። እግዚአብሔር ይባርካችሁ። በጌታ በኢየሱስ ክርስቶስ ስም ተባረኩ። ሻሎም